ልቡን የሚጠቀም አለ ቃሉን የሚጠቀም አለ እስትንፋሱን ግን የሚጠቀም በጣም ውሱን ነው አጠቃላይ ጅማቶቻችን የነርቭ ስርዓቶቻችን በነፋስ ባህሪ ነው የሚመሩት ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢያት ይሰራል የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል ለሰውነት በነገርከው ቁጥር ነው የሚከፍል ደካማ ነው ካልከ ደካማ ነው ኃያል መሆኑን ኃይል ይሰጣል ለምሳሌ በክርስትናው እምነት በሥርዓተ ቁርባን ህፃናት ይቀድማሉ ለምን ይቀድማሉ እንደ መላእክት ናቸው ህፃናት ነጭ ወረቀቶች ናቸው የሚለው ስተት ነው በጣም በተቻለ አቅም እስከ 18 ወር ለልጅ ሞባይል መስጠት አያስፈልግም ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው ሰው ሲነቃ ነው የሚለው ስልኩን ባይነካ ነው አሁን ምን አትወድም ቢባል ስልክ ቴክኖሎጂ በራሱ ስልክ መጥፎ ነው ይያልንም እንዳልሆነ መገንዘብ አለባቸው ቴክኖሎጂ ሆነ ዝም ብሎ ይደክማችኋል እንቅልፍ ተኝታችሁ ምግብ በልታችሁ ቡና ጠጥታችሁ ባላወቃችሁት ምክንያት ግን በውስጣችሁ የሚጫጫናችሁ ኃይል ካለ ኃይላችሁን እንዳታገኙ ይጋረዳችሁ ነገር ካለ የዛሬው ፖድካስት ለእናንተ ነው በአዲሱ ስቱዲዮአችን ከመጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር አዲስ ሐሳብ ይዘን መተናል አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ አሁን ወደ መጋቢ ሐዲስ ዶክተር ሮዳስ ታደሰ ፖድካስት እንኳን ደህና መጣህ ዶክተር እንኳን ሰላም ቆየኝ ማን ያዘዋል ብዙ ቪዲዮዎችን ፖድካስቶችን ሰርተናል በኔም ባንተም ቻናል እና ብዙ ሰዎች የተለያዩ ሐሳቦችን ያነሳሉ የዛሬው ሐሳብ በጣም ኢንተረስቲንግ ነው እኔ ራሱ በጣም መማር ፈልጋለሁኝና ብዙ ጊዜ የሰው ልጅ ኃይል እንዳለው ይነገራል ኃይል ያለው ሰው ግን አናይም ብዙዎቻችን ኃይላችንን እናባክናለን የዛሬው ውይይታችን ከዛ ጋር ስለሚገናኝ እስቲ ሰው ኃይል አለው ወይ ኃይልስ እንዴት ይገለጻል ከዛን ጀምር መልካም ሰው በብዙ ኃይል የተሞላ ነው በስነ ፍጥረት በተፈጥሮ እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል ቻርጅ እናደርገዋለንና ቻርጅ የሚሆን ኃይልም አለን እና በጣም ሰፊ ነገሮች ናቸው በአጠቃላይ ግን ጠቅለል ለማድረግ 7 ኃይሎች በተፈጥሮ ተሰጥተውናል የእሳት ኃይል የውሃ ኃይል የነፋስ ኃይል የመሬት ኃይልና የልብ የቃል የእስትንፋስ በአጠቃላይ 7 ኃይሎች ዝርዝር ጉዳዮች ግን በውስጣቸው አሏቸው የመጀመሪያው የእሳት ኃይል የሚባለው ከእሳት ጋር የተያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል አንደኛው የራስ ቅላችን አጠቃላይ አንጎል ክፍላችን የያዘው ሙሉ መክብበ ሕዋሳት የሚባለው የራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው እሳት ከሙቀት ጋራ እሳት ከብርሃን ጋራ የተያያዘ ነው ስለዚህ አይናችን በተለይ አይናችን ፒኒየል የሚባለው ግላንዳችን እሱም ራሱ ሞር ከእሳት ጋራ የተያያዘ ኃይል ነው ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነውና የሚሰጠንም ጥቅም አለ ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል በጣም እሳት ፍጥነት ጋር የተያያዘ ነው ተግባር አንድ ነገር አድርገህ ማከናወን መቻል ሌላው ሰማያዊ ዓላማ እንዲኖር ምክንያቱም ከመላእክ ባህሪ ጋራ የተመሳሰለ ነው እሳት ሁለተኛው ጠንካራ ላይ ምግብ መፈጨት እንዲኖር ያደርጋል ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምምና እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያያዘ ግብር ስላለው የምግብ መፈጨት የሰላ አይምሮ የተባ አይምሮ እሳት የላሰ ነው ገሌ ሲባል ከእውቀት ጋራ ሌላው ለምሳሌ ከእሳት ጋር የተያዘ የሚያበራ ቆዳ ማለት ጥሩ ቆስኪ ላይት የሆነ ግሎው የሚያደርግ ጥሩ እንትን ይኖራል ምክንያቱም እሳት ከማብራት ጋር የተያያዘ ነው በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ ለምሳሌ ምግብ በቀላሉ አለመፈጨት የቃር ሲጋ ያቀራል አንዳንዴ በጣም ውጥረት ማቃጠል ከፍተኛ የሆነ ላብ ዝም ብሎ ላሚያጠምቀው ከመጠን በላይ ሆነ ሙቀት አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ በጣም ቁጣ ግንፍሌ ማለት እንትን ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው እና ለማከም ለምሳሌ የእሳት ኃይል ካነሰ ጧት የፀሐይን ብርሃን መሞቅ ይሄ ካነሰብ እሳት ኃይል ሊያስተካክል ቻርጅ ሊያደርግ ይችላል በአንጻሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋል ማለት ነውና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው ሌላው ኃይላችን የነፋስ ኃይል ነው የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው
በግዕዝ እንግዳ ይባላል ወይም ደረት ሳምባችን ልባችን ከስትንፋስ ጋር የተያዘ ነገር አስራው አጠቃላይ ጅማቶቻችን የነርቭ ስርዓቶቻችን ሁሉ በነፋስ ባህሪ ነው የሚመሩት ምክንያቱም እንቅስቃሴ ያለበት ስለሆነ ነው እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል ነፋስ ፈጣን እንደሆነ ለስራ ተፍተፍ ማለት ጉዳይ ይኖረዋል ለአንድ ነገር ይነሳሳል እንደውም የነፋስ ኃይል ያለ ይመስለኛል በጣም የመነሳሳት የግንኙነት ነገር በጣም ጥሩ ይሆንለታል ማለት የነፋስ ኃይሉ የተስተካከለለት ሰው ነው በአንጻሩ ግን የነፋስ ኃይላችን ከተዛባ ጭንቀት ሊመጣ ይችላል ከመጠን በላይ ማሰብ እንደዚህ አይነት በጣም የተደራረበ ሐሳብ ያተነፋፈስ ስርዓታችን መዛባት ቶሎ የትንፋሽ መቆራረጦች ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው እንቅልፍ ማጣት ሐሳብ ደግሞ ማይሰባሰብ ብትንትን የሚል ሐሳብ አሁን ታስባለህ ይበተናል ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው ተዛብቷል ማለት ነው ስለዚህ ልምምድ አለው ይሄን ለማስተካከል የነፋስ ኃይል አንደኛ ያተነፋፈስ ስርዓት በጣም እስትንፋስ እጅግ የተለየ ጸጋ ነው ለምሳሌ ሰውን ከምድር አፈር አበጀው በአፍንጫው የሚወጥ እስትንፋስ አለበት ይላል ይሄ እስትንፋስ ገብቷል ይሄ መለኮታዊ እስትንፋስ አለንና አተነፋፈሳችንን ማስተካከል ምንችል ከሆነ በጣም የነፋስ ኃይላችን ይስተካከላል ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዞልሽቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23 በድሮስ 987 2920 አሁኑን ደውሉ ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው አብዛኛው እንደውም እንደ ሀገር ያልተጠቀም ነው እንደ ህዝብም ያልተጠቀመው ሰው ልቡን የሚጠቀም አለ ቃሉን የሚጠቀም አለ እስትንፋሱን ግን የሚጠቀም በጣም ውሱን ነውና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው ምናልባት ይሄን ትምህርት ለቀመር ተማሪዎች ነው ማስተምረው 1 እና 2 ላይ አይማሩም ወደ 3ኛው ወደ ኃይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው ምን ተነፍሰው ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች እንዴት ነው ትንፋሻችን ምን ያያሰብን ነው ምን ተነፍሰው ስናስገባ ምንድነው ምናስገባው ስንይዝ ምንድነው ምንይዘው ስናስወጣስ ምንድነው ምናስወጣው ዝም ብለን እስትንፋስ ምን ምግሰዎች አይደለንም ምን ተነፍሰው እናቀዋለን ምን ይዘውን እስትንፋስ እናውቀዋለን ምን ናወጣውን እስትንፋስ እናቀዋለን ሁሉም ነገር ከቁጥር ጋር የተያያዘ ነው ለምሳሌ ኦክሲጅን ተወስዳለ ካርቦን ዳይኦክሳይድ ታወጣለ ኦክሲጅን ፕሮቶኑ 8 ነው ኤሌክትሮኑ 8 ነው ኒውትሮኑ 8 ነው 8 ነው ካርቦን ዳይኦክሳይድ ደግሞ ፕሮቶኑ ኤሌክትሮኑ ኒውትሮኑ 6 ነው 8 እናስገባለን 6 እናወጣለን ግን ስናስገባ ለምን እንደምናስገባ እናወጣለን ስናወጣም ለምንድነው የልምድ ሰዎች አይደለንም ስንኖር ነው ሶስት ትንፋሱን ካስተካከለ ይሄ ነገር ይቆማል ሌላው በክፍት ቦታ ማሳለፍ መቻል ክፍት ቦታ ላይ ስፔስ ያለበት ይሄ ነፋስ ኃይል ከተዳከመ ማለት ነው አንድ ሌላው ደግሞ ዝምታ ጸጥ ማለት ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው ለምሳሌ በጣም ይንቀለቀል ሰው ካለ በጣም ህፃንም ሊሆን ይችላል ሬስትለስ ይሆኑ አሉ አይደል ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው ምንም ወዲ ከመሬት ጋር ታገናኛቸዋል ዛፍ እንዲተክሉ አፈር እንዲነኩ አትክልት እንዲተክሉ ታደርጋቸዋል ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው ባላንስ ያደርጋል ስለዚህ ሲጨምርም ምትቀንስበት ሲቀንስም ምትጨምርበት አለ ማለት ነው ሌላው የውሃ ኃይል ነው ትልቁ ኃይል ነው አንደኛው ሞር ደማችን እንባችን ሞር ደግሞ ሆድቃችን ላይ በፊደል መ ነው የምንወክለው እሱ ሰፊ ትምህርት አለው ሆድቃ ላይ ነው ኩላሊት አካባቢ ነው የመራቢያ ስርዓት አካባቢ ላይ ሞር ከውሃ ከፈሳሽ ጋር የተያያዘ ጉዳይ አለውና የሚሰጥ ጉልበት ምንድነው ውስጣዊ ስሜት ቀልብ ምሳሌ አሁን በብዛት ውሃው ማለት ነው ሞር ከመጋ የተያዙ ነገሮች ኢንቲዩሽናቸው ቀልባቸው ከፍ ያለ ነው ማለትም ቀልብ ሞር ከልብ ጋር ያያዛል ግን የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ ነው ይሆን ሐዘንም ይድረስባቸው ደስታም ይምጣባቸው ያቃሉ ኤክስትራ ሴንሰሪ አይነት ነገር ነው በጣም ከፍ ያለ ነው የውስጣዊ ስሜታቸው ኩላሊት አካባቢ ለምሳሌ እናቶች
ሞር ልጃቸው ሲታመምባቸው አደጋ ሲደርስባቸው ቀድሞ ያውቃሉ ሆዴም ባርባራ ለሆነ የመረበሽ ስሜት ይመጣል እዚህ ሆድ ቃለ ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው ጠንካራ የበሽታ መከላከል አቅም ይጨምራል ልክ እንደ ውሃ ደግሞ የቆዳ ልስላሴ ለስላሳ ቆዳ ሊኖር ይችላል በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል ድብርታም ድባቴ ውስጥ ገባለ መጨናነቅ ይመጣል ፍርሃት ይመጣል ይሄ እንግዲህ ከውሃ ማዕበሉ ነው የተረጋጋ ውሃ አለ ማዕበሉ ውሃ አለ ስቶርም ያለው ነገር አለና ያ ነገር ገለባበጥባል ስለዚህ ይሄን ሚዛንህን ለመጠበቅ አንደኛ ንጹህ የተባረከ ውሃ መጠጣት ይሄ ውሃ አለ አይደል ጸሎት አድርገ ፍትለዋለ ትንፋስ ነው የምታስገባበት ነው ለምሳሌ እሳት አለ አይደል እሳትን ለማቀጣጠል ነፋስ ነው አይደል ማራገቢያ እና እሳቱ እንደሚንቦገቦግ በተመሳሳይ መልኩ ጸሎት አድርገ ብለው ውሃውን ስትጠጣው ወዲያው ማስተካከል አቅም አለው ሁለተኛ ደግሞ የምንጭ ውሃ መጠጣት ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይል እየተስተካከለ ይመጣል መጣመቅም ሊሆን ይችላል መታጠብ ሊሆን ይችላል ወዘተርፈ ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል የመጨረሻው የመሬት ኃይል ነው የመሬት ኃይል እንግዲህ አጥንቶች ጅማቶች ጠጉር ጥፍር ባጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው ጽናት ነው ጠንካራ ተሆናለ ጠንካራ አጥንት ይኖርሃል ቋሚ ጉልበት ይሄ ማይባክን ጉልበት አለ የሚቀጥል ጉልበት ይኖርሃል በዛው ልክ ትግስተኛ ነህ ልክ እንደ መሬት ቻይ እኔ አሁን የመሬት ኃይል ያለኝ ይመስለኛል ብዙ እንትን አይልም አይሞቅህም አይበርም እንትን ይሆናል እዚህ ጋር ስደርስ መሬት እንትን ነው ምናልባት ተወረስም ስለሆንኩ ይሆን ይችላል ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል ድባቴ ይመጣል የሆነ በቃ ቤት ቆልፈ ቁጭ ማለት ነገር ሊመጣ ይችላል ከሰው ጋር ግንኙነት ማቆም ስለዚህ ወደ ነፋስ ደግሞ ተጠግተ ይሄን ሚዛን ታስተካክለዋል ማለት ነው ደግሞ የመሬት ኃይል ካነሰ በባዶ እግር የተወሰነ 20 ደቂቃ ባለፈው አውርተንበታል ብዙ ሰዎች እንደውም እየተገበሩት አይቻለውና ሞር ይሄ ደግሞ በባዶ እግር አፈር ላይ ምናምን ሳር ላይ ትንሽ ከተንሸራሸር ከአንድ 20 ደቂቃ ይህ ቀኑ ሙሉ አስበው ኤክሰስ ፕሩቶን ይሄ ዋይፋዩ ስልኩ ሜኑ ብዙ አተሞች ነው ተከማች ነው 27 ዜሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነምበር ኦፍ ፕሩቶን እና ኤሌክትሮን ሚዛን ሲሆን ነው ጤነኛ ሰው ምትሆነው አሁን ግን ችግሩ ይሄ ዋይፋዩ ምናምኑ ይሄ የምንቀረጽበት አጠቃላይ የሚለቀው ከባድ የሆነ ፕሩቶን ነው ያ ፕሩቶን ሲገባ ድባቴ በቃ መሰልቸትህ ማለት ነገር ይመጣል ስለዚህ ደግሞ እግዚአብሔር መሬትን ሲፈጥራት ፍሪ ኤሌክትሮን ያደረገላትና በባዶ እግር ትንሽ ስትንቀሳቀስበት ምን ይሆናል አብዞርብ ያደርጋል ባላንስ ያደርጋሉ ማለት ነው ግራውንዲንግ ያደርግና ይወስድብናል ኤሌክትሮንህ እኩል ተመጣጥኖ የገባው ፕሩቶን ወደ ታች ሰርጎ ባላንስ ሆነ ማለት ኢቭን አንባትነካ ዛፍ እንደዚህ መንካቶች ምንም ሳትልጀስ እንደዚህ ብትነካው እነዚህ ነገሮች ምንድነው ካሶዳንተ ካንተ ወደሱ መሄዳለ ነው ያ ጊዜ ይስተካከላል ማለት ነው ይሄን የመሳሰለ ነገር ማድረግ ፍሬያቸው መሬት ውስጥ ያሉ ምግቦችን መመገብ ነው ምሳሌ በታች ድንች ካሮት ታች ፍሬያቸው ታች የሆነ ግንዱ ላይ ምናምኑ ላይ ሳይሆን ታች የሆኑ ነገሮች እነዚህ ለጣ የመሬት ኃይል ከፍተኛና ጥሩ ሊሆን ይችላል ሌላው እንግዲህ ከነፍስ ጋር የተያዘ ኃይል አለን ይሄ ደግሞ ትልቁ ኃይል ነው ይሄ ኃይለ ዘር የሚባለው ቅድሙን አይተናል የእሳት የውሃ ነፋስ የመሬት የነፍስ ግን ትንሽ ከፍ ያለ ኃይል ነው የልብ ኃይል አለ ከልብ የሚወለድ የቃል ኃይል አለ የስትንፋስ ኃይል አለ የልብ ኃይል ማለት የማሰብ ኃይል በሁለት መልኩ ነው የሚመራው አንደኛው ነቃሃልዮ ማለት ምንም የሐሳቡ መነሻ ራሱ ልክ እንደ ክብሪት የሚጫር ኃይል ነው ከዛ ደግሞ ቁርጣሃልዮ የሚባለው ደግሞ ምትወስነው ማሰብ ብቻ ለምሳሌ ሰውኮ ምንም ነገር ሳይናገር በማሰብ ብቻ ኃጢያት ይሰራል አይሰራም ምንም ሳይናገር ባልዮ በነቢ ምናም ይቀበሉ ይበልጥ ሃልዮ ምን ጽድቅም ትሰራለህ ምንም ሳትናገር ኃጢያት ትሰራለህ በኢማጂኔሽን ብቻ ምን ያህል ኃይል እንደሆነ ገሃነም ሊያስፈርድብህ ይችላል እኮ በሐሳብ ብቻ መንግስተ ሰማያትም ሊያስገባ ይችላል ሐሳብ ብቻ ስለዚህ በማሰብ ብቻ አካባቢዬን ሰላሙን ላሳጣው ይችላል በማሰብ ብቻ በጥሩ ሐሳብ አካባቢዬን ሰላማዊ ላደርገው ይችላል ነው የቃል ኃይል ደግሞ በጣም ከፍተኛ ኃይል ነው ውሃ ለምሳሌ ጸልየህ ምትጠጣው
ይፈውሳል የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል አንድ ሰው አንተን ሰድቦ ሄደ ተመልከት እሱ ኃይሉን ነው ልኮ የሄደው ግን እሱ ሁሌ ሲያሳምምህ ይኖራል እንዴት ተናገረኝ ከስንት ዓመትም በኋላ ወይ ጉድ ያሰው እንዴ ያለኝ እሱ ወጥቷልና ያገብቷል ስለዚህ እርግማንን በምርቃት ኃይል ነው ታሸንፈው የምትችለው አይነት ነው ሌላው የስትንፋስ ኃይል ነው እሱ በጣም ከፍተኛ ኃይል ነው እንደ ሰው ምናልባት ገዳም ያሉ ሰዎች ይጠቀሙበት ካልሆነ በቀር የከተማ ሰው ስትንፋሱን ሊጠቀም ማለት አይቻልም ምናስገባው ምናስወጣው በጣም ትልቅ ኃይል ሳለ ያለ እንግዲህ ለምሳሌ ባጭሩ ለማስቀመጥ በሳይንሱ የተደረሰበትን በእኛ ያለውን ነገር ላስቀምጠውና ወደሚቀጥለው ጥያቄ እንሸጋገር ለምሳሌ የቀመር ተማሪዎቼ ፊደል ወ ላይ ሲገቡ ይሄን ኃይል ይማራሉ ወ ማለት ያ ቅርጿት ይታወቃል ወክባ ማለት ነው አላይ አልፋ አለ አልፍ በአበገዳ ሐወዘ ነው ፓተርኑ ያው አቡጊዳ ሐወዞ የሚሉት ማለት ነው አልፋ ነው በዩኒቨርስ ነው አልፋ ቤት ነው አልፋ ቤትን ሰራ ሰማይና ምድርን ፈጠረ ነው ገ ደግሞ ገምልገ ነው ኤነርጂ ነው የኤነርጂ ግስጋሴ ያሳደረበት ነው ደ ደግሞ አራተኛው ዲሜንሽን ነው ወርድ ቁመት ጥልቀት ነው ራሱ መስመሩ ይታወቃል እና ታይም ይጨምራል ሀ ደግሞ ቺሃ ማለት ናት ሀ ደግሞ አምስታ ኢተር ይሉታል እኛ ግን ባህሪ የነፍስ እንለዋለን ያንደጅ ሲያልፍ ወደ የነፍስ ኃይሎችን መያዝ ይጀምራል ወ ማለት ዋዌ ወ ነው ቁልፉ ወ የሚያያይዝ ወ ማለት ነው ወ ቅርጹ እንደምታየው ባዮማግኔቲክ ፊልድ ነው ዙሪያህን የከበበ ነው ይሄ ትልቅ ኃይል ነው ያለን ይሄ ኤሌክትሮማግኔቲክ ፊልድ ከዚህ ለምሳሌ ከ2 እስከ 3 ሜትር ይዘረጋል በአይን አይታይም አሁን ዓለሙ ያለው መሳሪያ ይዞታል በእኛ ወ ነው የምንለው ዋዌ ወ ኤሌክትሪክንም መግነጢስንም ያዋህድና ላይ ከበሃል ማለት ነው ልክ እንደ ቀስተ ደመና አይነት ቀለም ነው ቀስተ ደመናዊ ቀለም ያለው ነው ቢያንስ 7 ክፍል ያለው ብርሃን አለን ውስጣችን ለምሳሌ ቅዱሳን ስዕል ስትመለከት እዚህ ጋር አለ ቢጫ አክሊል ይደረጋል ሙሉ የሰውነት ብርሃን አለ ግን የተሻለ ደግሞ ከላይ ደግሞ ያው የድል አክሊል አለ ምንድነው ይሄ ማለት ለምሳሌ አንድ ሰው ከኋላ ይቆማል አልነካህም አንተ ግን ይከብዳል ለምን ይከብዳል ሴንስ ያደርጋል ኡራይ ይነግረኛል ይሄ ኢነርጂ ፊልዱ አው የሱ ኃይል ካንተ ኃይል ጋር እንትን ይላል እንደዚህ ያያዛል ጊዜ እንትን ይላል ለምሳሌ በባስ የሚሄዱ ሰዎች በባቡር የሚሄዱ ሰዎች ደክሟቸው ነው የሚገቡት ያንተ ባዮማግኔቲክ ፊልድ ከዛ እስከዛ ተነካክቶ በጣም ብዙ ነገር ነው ስለዚህ መፍትሄው መታጠብ ነው የተገብተ አንዳንድ ጊዜ እኔ ድሮ ታክሲ ስጠቀም እንቅልፌን ተኝቼ በጣም ይጫጫናኛል ምንድነው እላለሁ ዞሮ ስር ከጎኔ እንዲህ ብሎ ተኝቷል አንዱ ሰውዬ ማለት ነው የሱ ኢነርጂ ፊልድ እኔን ሳምሃው ወደኔ ያስተላልፋል ማለት ነው ሹፌር አጠገባተኙ የሚባለው ያ ኤነርጂ እንትን ይላል ስለዚህ ይጋባል በትክክል ይጋባልና ከተፈጥሮ አሁን ይሄን ቻርጅ የምታረገው ይሄን 2 እስከ 3 ሜትር ያለው በተለይ የልብ ጠንካራ ነው ልብ በጣም አፍቃሪ ልብ ሰላማዊ ልብ በጣም ወዳጅ ከሆነ በጣም ስትሮንግ ነው ኃይሉ ከአይምሮ የበለጠ በብዙ ጥፍ የሚበልጥ ነው ይሄ ልብ አካባቢ ያለው ግን ከ2 እስከ 3 ሜትር ነው ይሄን አሁን በምን ኃይል ታገኘዋለህ ከተፈጥሮ ከፀሐይ ከጨረቃ በባዶ እግር በመሄድ እና ደግሞ የተቀበልከውን ደግሞ ማስተላለፍም ትችላለህ ለሌላው ይሄ በጣም ትልቅ ኃይል ነው ለዚህ ነው ሰውን ስታቅፈው አንዳንድ የሚከብድሃል አንዳንድ ደስ ይልሃል ለቀፈው ይልሃል እና በጣም ህፃናት በጣም እና እነሱ ጋር ደግሞ በጣም የጠነከረ ነው ህፃናት ካልክ እነሱ ሲጀመር እስከ 18 ወር ድረስ በእኛ ድማህ እንለዋለን ይሄ ራስቅል ይሄ በርላቸው ተከፍቷል አይዘጋም ምናልባት እሱ ለብቻው ማውራት ይቻላል እንጂ በእኛ ሻራ ምናምን የሚባሉ ነገሮች አሉ እርግብግቢት ይሄ ማለት ምንድነው እዚህ ጋር ህፃን ሲወለድ ራሱ እግዚአብሔር በተፈጥሮ እንትን የአልማዝ ቅርጽ ያለው 4 ማዕዘን ያደርግበታል እዚህ ጋር አለው አንድ ህፃን አለው ከዛ እዚህ ጋር ደግሞ ትሪያንግል አለው 3 ማዕዘን እዚች ጋር ታች ላይ ደግሞ ትሪያንግሎቹ ኮድ ናቸው ከዚህ እንደዚህ ይላል ከታች ያለው እንደዚህ ይገጥማል መሃል ላይ ምን አለ የጀርባ አጥንት አለ እዚህ ጋር 3 ነው ይሄ ቶሎ ነው የሚዘጋው ይሄ ግን ትንሽ እስከ 18 ወር ድረስ አባዬ ማዬ ምናምን እስኪሉ ድረስ ይቆያል ለዚህ ነው ህፃናት አሁን ለምሳሌ ይስቃሉ ፈገግ ይላሉ በድንገት እንትን ይላሉ ለኛ ባዶ ነው እና ምን ይባላል ማርያም አጫወተችው መልአኩ መጣ ይባላል ትክክል ነው ምክንያቱም
ንጹህ ናቸው በጣም ንጹህ ናቸው ይሄ ራሱን ችሎ አንድ የህፃናት ፕሮግራም ማውጣት ይችላል ለምሳሌ ብዙ ኦቲስቲክ ህፃናት እየተወለዱ ነው ብዙ ጉዳዮች እየመጡ ነው በጣም ጨምሯል ነገሩ ምንድነው ይሄ ነገር ማሰብ ያስፈልጋልና በጣም በተሻለ አቅም እስከ 18 ወር ለልጅ ሞባይል መስጠት ያስፈልጋል እጅግ አደገኛ ነገር ነው እጅግ እንደ ፖርታል ናቸው ኢቭልም ሊገባ ይችላል ቅዱሱን እንደ አንቴና ነው እና የፎንታሌው እዚህ ጋር ያለው 4 ነው የእሳትን የውሃን የመሬትንና የነፋስን ኃይል ያዘ ነው እዚህ ጋር ያለው 3 ማዕዘን ነው የልብን የቃልን የስትንፋስን ስለዚህ እነዚህ የሚዘጉበት ጊዜ አለ እስኪዘጉ ድረስ ህፃናት መንፈስ ሊያዩ ይችላሉ መልአክ ሊያዩ ይችላሉ ቅዱስ ነገር ሊያዩ ይችላሉ at the same time ኢቭልም ሊመጣ ይችላል ስለዚህ በጣም ይሄ ኃይልን ጠብቀህ ልጅህን ካሳደከው በጣም ከብዙ መንፈስ የተጠበቀ መልካም ነገር አስገብቶ ከመዘጋቱ በፊት ልጅ ውስጥ ቅዱስ ነገር ማስገባት በትክክል ትችላለህ ለዛ ነው ብዙ በቃ ወላጅ ይሄ ግንዛቤ ስለሌለው በአጠቃላይ ልጆቹ እየጠፉ መጥተዋል እንጂ ከባድ ኃይል ነው ይሄ አንቴና ንጹህ ናቸው ስለዚህ ነው እንደ ህፃናት ካልሆናችሁ ይላል አትገቡ መንግስተ ሰማያት ኢቭን ለምሳሌ በክርስትናው እምነት በሥርዓተ ቁርባን ህፃናት ይቀድማሉ ለምን ይቀድማሉ እንደ መላእክት ናቸው ካስተዋዮች ሰውረ ለህፃናት ስለገለስክላቸው አባቴ ያመሰግናሉ ይላል በጣም ትልቅ ቦታ ነው ይሄ ትልቅ የኃይል ማህደር ነው ስለዚህ እነዚህ ሁሉ ለሰው የተሰጡ እግዚአብሔር በተፈጥሮ ለኛ ይሰጠን ስንቶቻችን ባትሪያችን ደክሟል ቻርጅ እናደርገዋለን እናደርገው በሂደት እናየዋለን በአጠቃላይ ግን ይሄን ይመስላል ዝርዝሩ ጉዳይ በጣም ሰፊ ነው በጣም ይገርማል የተነሳ ያለው ሐሳብ ክብራትና ክብራን 19ኛው ዙር ሪትሪት ምዝገባ እያደረግን እንገኛለን አሁን ከምንማራቸው ትምህርቶች ጋር በቀጥታ ይገናኛል በተፈጥሮ ሰዎች ራሳቸውን እንዲያክሙ ነው የምንረዳቸው 0987 29 ደውላችሁ መዝገብ ትችላላችሁ አሁን ወደ ዋናው ነጥብ ልንሄድ ነው እኔ ብዙ ጊዜ በጣም ሰዎች ኢነርጂያቸው ይዳከማል ኦፍ ካሜራም ስናወራ ስልካችን ሲዳከም ቻርጅ እናደርገዋለን እኛ ደግሞ አሁን ጧት እንነሳና ስንተኛ 8 ሰዓት 10 ሰዓት ተኝተን እንደው ይደክመናል መተኛት ራሱ የሚደክመው ሰው አለ ይሄ ለምንድን ነው የሚሆነው ቀኑን ሙሉ ኢነርጂያችንን አተነው ነው የምናመሸው ስራችንን ለመስራት ህልማችንን ለመኖር ለቤተሰቦቻችን ለሀገራችን የሚያስፈልገንን ነገር ለማድረግ ኃይል ያስፈልገናልና ግን እኛ ከጧት ጀምሮ እስከ ማታ ኃይላችንን እያጣን ነው የምንገኘው ለምንድን ነው መጀመሪያ የምናጣው እንዴትስ ማስተካከል ይቻላል እሱን አያይዘህ ብትነግርልን ስለዚህ ከጧትን ጀምር ጧቱ ላይ እንመላለስ ሁሉም ነገር ጧት ነው ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው አልጋቸው ውስጥ በተረበሸ ሐሳብ በተደበላለቀ ሐሳብ በአሉታዊ ሐሳብ ይጀምሩታል ቀናቸው አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል በጣም ወሳኝ ጉዳይ ነው ማነሳው ብዙዎች እንደሚጠቀሙበት ይሄንን ፖድካስት አምናለሁ ለራሳቸው ሲሉ እና ቀናችን ውስጥ ያለውን ድግግሞሽ ይመራል በቃ ዙተራው ያ ነው መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው ካልወረደ ለምሳሌ አንዳንዱ ሰው ገና ከንቅልፉ እንደነቃ ደግሞ ነጋ ይላል እንታጣቅም እንደዚህ አስቀመጠ እኔም እንደዛ ነበርኩ ደግሞ ነጋ ደግሞ ሆን ነጋ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው ዛሬ ቀኑ ሲያደክም ብሎ ይጀምራል ያለቀ በቃ ምክንያቱም ውሸት አያውቅም ይሄ እውነት ብቻ ነው አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል የኔ ሰማይ ላይ ተሰቅሎ አይቀርም እውነት ነው ንጉስም ቢወረውር ማንንም ቢወረውረው ይመጣል እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው ከቁጥጥር ውጪ ነው ያቀን ላንተ ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው በቀጥታ ወደ ስሜት ይልከዋል ያን መልእክት ያን ሲግናል አንደኛ ቀኑ አስቀያሚ እንደሆነ ቀኑ ደባሪ እንደሆነ ቀኑ አሰልቺ እንደሆነ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው ስለዚህ አንሶላ ውስጥ ነው ማሰብ የሚጀምረው ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው ትክክል ነው ሲግናሉ ያ ነው ስለዚህ ኮርቲሶል እነዚህ የጭንቀት ሆርሞኖች ከፍ ይላሉ ገና አንሶላ ውስጥ ሆነ ነው ወዲያው
የልባችን መስክ ይዳከማል እዛው ኤሌክትሮማግኔቲክ ፊልዱ እንትን ይላል ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል ምን ውስጥ ገና አንሶላ ውስጥ በቃ ስለዚህ ለመጨነቅ በሩ ይከፈታል በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው ስለዚህ ንዝረት ዝቅ ይላል በቃ ኃይል ዝቅ ይላል ንዝረት ዝቅ ይላል ምስጋና ይሞታል ትልቁ የሰው ልጅ ጸጋ ማመስገን ነው ምንም ነገር ቢሆን ማመስገን መቻል አለበት እንደ ኢዮብ ማለት ነው ሁሉም ነገር ምስጋናና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው አምላክ ደግሞ የሚጠላው አጉረምራሚ ሰው አኩተምታሚ ሰው በጣም መጥፎ ሰው ነው አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ ተመሰረተ ያለማመስገን ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው አንድ ቀን ሳያመሰግን ድንጋዩን መታና ጠጥቷል አትገባም ምድረ ርስት አትገባም ተባለ ለምን ስላላመሰገንኪ ነው እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ ስለዚህ ይሄን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ ይያለ ይሄ እኔም ማደርገው ነው አብዛኛው ጊዜ ማደርገው ነው አንደኛ ጠዋት ከእንቅልፍ ስነሳ ሁለት ሐሳቦች አሉኝ አንድ ገና ብልጭ የሚል ሐሳብ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው ምትወስነው ሐሳብና በቃ ልክ አይንህን ገለጥክ አይደል አንሶላ ገለጥክ ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል ስለዚህ ስለ ትንፋስ ማመስገን አለብህ ገና የመጀመሪያው ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው ቀን ጨፍነህ ልታደርገው ትችላለህ ላትገልጠው ትችላለህ ግን ገለጥክ በቃ ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን መታመሰግንባት የአይን መገለጥ መሆን አለባትና ይቀን አዲስ ስጦታ ነው ላንተ የተሰጠ አዲስ ስጦታ ነው እንደው ምን ይላሉ 365 ገጽ ያዘ መጽሐፍ ነው የተሰጠና በየተጻፈበት ንጹህ ነው ይሄ ላንተ ዛሬ ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማረሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው ዳዊት በመዝሙር 117 በቅንፍ 118:24 ደስ ይለኛል ምን ይላል ዛቲ ዕለት እንተገብረ እግዚአብሔር እቺ ዕለት እግዚአብሔር የሰራላት ናት ንትፈሳው ንታሐሰይባቲ በሷ ደስ ይበለን ይላል በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና ለአይን ማመስገን አለብህ ለጆሮ ማመስገን አለብህ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል ለጆሮ ክፈል ታክስ ክፈል ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ ለኦክሲጅን ሰው ስንት ከፈለ ነው ይሄን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው ስለዚህ ማመስገን ነው ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ በኋላ ላይ ስለ ስልክ እናየዋለን ሰዓቱን እንኳን ባያይ በጣም መቻኮል ይመጣል ውዝግብግብ ነው የሚወጣው በቃ ሰዓት ረፈዱ በቃ ይሆናል አይደለ ስለዚህ በዛ ባትጀምር ቀን አይረበሽም ሁለተኛ የትላንቱን ነገር አለማመላለስ ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው ትላንት አልፏል እኛ ነው ዛሬ ነን ስለ ትላንቱ አይመለከተንም አልፏል በቃ አልፏል ስለዚህ በአዲስ መንፈስ መጀመር ስራዎችን አትዘርዝራቸው ነው ጀምበረ አንተው ማመን ያዝዋል ስትመጣ ለምሳሌ እንትኔ ነው ሬስቶራንት እንከፍታለሁ ከዛ ስራህን አለመዘርዘር ሰላማዊ ቀለመዋል ነው ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ላንተ በቂ ነው ስራህን መታቀድበት የራሱ የሆነ ሰዓት አለው እሱን መጣለን እና የምስጋና ነው ዘማሪ ቴዎድሮስ ዮሴፍ እሰይ ነጋ የሚለው ለማመስገን ነው በጣም አይደገለጥኩት እሰይ ነጋ በቃ እሰይ ነጋ ብለህ የምትጀምረው መሆን አለበት ለምን ነጋ ነጋ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት ይሄ በጣም አደገኛው ነው ጉዳይ ነው ብዙዎች በቃ ብድግ ነው የሚሉት ካልጋቸው በጣም ይሄ መሆን የሌለበት ነው ለምን መሰለ በህልም ዓለም ውስጥ ነበርክ
ስጋ ተኝቶ ያንኮራፋል ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት ረልም ውስጥ ናት ምትመላለስ እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ ብንግ እንዳልክ ወደ እንትን አትመለስም ያ ጉዳይ አለና መንፈሳዊ ያነሳስ መነሳት መንፈሳዊ ያነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው ምክንያቱም ልክ እንደ ፀሐይኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች ግሎ ያረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም እኛ ነው ፀሐይ ነን እሳት አደጋ ነው ድንገት ተነስቶ መንገድ ላይ ሳታስበው ይላል እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨለሞ ነው የሚውለው ልክ ነው የፀሐይ አነሳሲ ነው ብርሃኗን ቀስ ይያለች በምስራቅ ጀንበር እንደምትወጣ ነው ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል በቃ ረፍት ላይ የነበረ እኮ ነው በድንገት ምታስነሳው የተዛባ የነርቭ ስርዓት ይሆናል እስትንፋስ የልብ ምት ይበላሻል አንዳንዴ ትዝ ይላል ድንግጥ ብለ የሆነ ስትነሳ ልብ ይመታል አይደል መልሽልተኛም ብትል አትችልም በጣም ነው የምትቸገረው ስለዚህ የልብ የስትንፋስ ምትሉ ተበላሽቶ ነው የምትነሳው ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብስ ብድግ ማለት ውጥረት በጣም ደስ የማይል ውጥረት ይጀምራል ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ ስለዚህ አሁን አይናቸውን ገለጡ አንሶላ ውስጥ አመሰገኑ አይደል የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ዩኖች ልባቸው ቃላቸው እስትንፋሳቸው በማመስገን ቢጀምር ለምሳሌ አሁን ልብ መታደ ደስ ይላል ልብ እኔ በጣም ልብህን መንካት ትልቅ ነገር ነው ልብ ማለት የልዑል ቤት ማለት ነው በእኛ ትምህርት በለና እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል በጣም ይገርም ነው እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ነው ለሰውነት በነገርከው ቁጥር ነው የሚከፍል ደካማ ነው ካልከ ደካማ ነው ኃያል መሆኑን ኃይል ይሰጣል አንድ ቀን እግራችንን ቴንኪው ብለን አናቅ አይናችንን አናውቅ አፍንጫችንን አናውቅ እጃችንን አናውቅ የፈጠራቸውን ቀርቶ ራስ የሰጠህን አጥልምና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብ ይመታል አይደል በነፍስ ልብ ሰጥቷል ደስ ይልልህ ይገባል መጀመሪያው ከዛ በኋላ እስትንፋስ የውት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሱ ገጽ የውት ተጀመረ ማለት ነው እስትንፋስን ተወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ ዳዊት የሚለው ነገር አለ አንሰሰ ከብኮኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቅቶኛልና ነቃው ነው እሱ በያነቃ እዛው ሞተ ተቀራለ ልብህም አይመታም የስንት ሰው ልቡ እዛው እንደታተመ ቃል ውስጥ ትንፋስ ልቤ መጥቷል አለው ቃል አለው እስትንፋስ አለኝ ሕያው ነኝ ስለዚህ ለልቤ ለቃሌ ለእስትንፋሴ ጀመሪያ የሰጣቸውን አምላክ እዛ አልጋ ውስጥ ትንሽ ከስቃሴ እጂ ይሰራል እግሪ ይሰራል አንገት ይሰራል ደስ ይላል እኔ ትንሽ አልጋይ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት ከነቀው በኋላ መጀመሪያ የራሴ ልምድ ነው ማጋራው ሌላው ያድርገው ባይመለከተኝ ግን ጥሩ ነው በያስባለሁ ሁሉ አልጋይ ውስጥ መጀመሪያ ማስባት ምንድነው ግሩምና ድንቅ አድርገ ፈጥረህኛልና አመሰግንሃለሁ እዛ ውስጥ ትንሽ እንደነቃው ምን አስባለሁ አልፋ እግዚአብሔር እንዴት ጣቶቼን በጣም ደስታለሁ ኮዶቹ ይገቡኛል ጣት 10 ለምን ሆነ መዳፉ ምንድነው 22 የራስ አጥንት 33 ቨርተብሬ እዚህ ውስጥ የሚፈሰው ፈሳሽ ግሬ እጄ በቃ ዲኤንኤ 6 ቢሊየን ፊደሎች ምናምን ሁሉ ይታኛል ግሎ ያደረጉና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አርጎ እንደሰራና ሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት በዛኑ ልክና ያ የመጀመሪያው ናትና ትንሽ ፈገግ ማለት አንታው ደስ ዛቂታል በጣም የሚያስደስት ነገር ነው እንደውም ሰሎሞን ምሳሌ 17 22 ብዙ የሰሎሞን አባባሎች እጅግ ወዳቸዋለሁ ምን ይላል ደስ ያላት ልብ መልካም መድኃኒት ናት ያዘነች ነፍስ ግን አጥንትን ታደርቃለች አዝነ ከተነሳ አጥንት ደርቆ ነው የምትነሳው ስለዚህ ለዛሬው ቀን ትንሽ ፈገግ ብለው ነው ደስ አይልም ብቻህን እኮ አምላክን ማመስገን ነው ይሰማዋል ያንተ ደስታ ውስጦች ይሰማቸዋልና ሶስተኛ ካልጋችን ወረድን አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለኩ ጉዳይ ነው ካልጋ ስትወርድ ጨለማ ባይሆን ነው
የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድነው የምትሆነው ጭፍግግ አይደለም አሁን አውሮፓ ለምሳሌ ዊንተሩስ በጣም ክረምት ሁሉም ጭፍግግ ሚስቅ የለም ለምን አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል ይሄ እኮ ተፈጥሮ እኮ ነው ስለዚህ እንደ ቀልድ ነው የምንወስደው ስለማናቀው ስለማይገባን እዛ ሀገር ኖሮ ስለማናቅ ቻይና ምናምን ያሉ ሰዎች በጭስ የታፈነ ጭፍግግ ባለ ነገር ውስጥ በቀላሉ የምንተነፍሰው ነገር እዛ በጣም ውድ ነው የሆነ ሀገር እንዳጋጣሚ ባቡር ውስጥ ነበርንና ወደ አውሮፓ ሀገር ነው እየተጫወትን በጣም እንስቃለን ሁሉም መጨረሻ ላይ ስቃን እንትን ስንል ሁሉም አይናቸውኛ ላይ ነበር እንዳያቁም ስቃው ያቁም እንደ ቀልድኛ ምን ስቃው መሳቅ እንደ ቀልድ የምናሳየው በሰውነታችን ውስጥ የምናሳየው ነገር ለሌሎች ምናልባት ብርቃቸው ሊሆን ይችላል ምክንያቱም የአካባቢ ኢንፍሉዌንስ ስላለን ነው አንድ የሆነ ቢሊየነር ሰው አለ 40 ምንጭ አካባቢ ማቀውና ባለፈው ስንሄድ 40 ምንጭ አካባቢ በጣም ሰላማዊ ሰው ይበልጣል ይበዛል ሰው በጣም ደስተኛ ነው የሚሄደው ሰው ሁሉ ደስ ይላል ውስጡ ያርፋል ለምን እንደሆነ ታቃላለኛው ውሃ አካባቢ ነው እዚህ አካባቢ ያለው ሰው ሁለት ትልቅ አይቆች አሉ ውሃ አካባቢ የሚያርግ ሰው ከውሃው የሆነ ባህሪ ይወስዳል አለኝ ቅድም ስፔስ ክፍት ከተማው ላይ ብትሄድ በጣም ስፔስ አለ ብዙ ፎቆች የሉም ከተማው በጣም ስፔስ ነው እና ያ በራሱ አምሮአችን ላይ የሚያመጣው ኢምፓክት ቀላል አይደለም በራሱ ተፈጥሮ ራሱ የሚያመጣው ማለት ነውና ወደ ፖይንቱ ስንመለስ ጨለማ ያልሆነ ቦታ መንቃት አየር ንብረቱ ምን ያህል አሉታዊና አዎንታዊ ጉዳይ እንደንተና ቤትም ስትነሳ ዳርክ ከሆነ ቀዛው ቆይላል አንሶላ ውስጥ አትውጣ አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል በቃ እዛው ምንም ብርሃን ፍሰት የለም ስለዚህ የማይንቀሳቀስ ጉልበት ነው ዛሬ በጣም ጉልበት ይንቀሳቀሳል ግን አለ አይደለ ቀስ ያለ መሄድ ይሆናልና ብርሃን ያግዳል ስለዚህ ሰው መንፈሱ ይጨናነቃል ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው ጭፍግግ ያለ ነው ስለዚህ እዛው ቆይላል አይምሮም ጭጋግ ይሆናል ነው ብለሪ ይሆን ምንም እንትን አይነት ይሰማዋል ተነሳሽነት ያጣል በቃ ግን የሥነ ፍጥረት ታሪክ ሲጀምር እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ አየህ ትልቅ ነገር እኮ ነው ብርሃን ይሁን አለ ብርሃንም ሆነ ስለዚህ ቶሎ ምንድነው ማድረግ ያለብን መጋረጃም ካለ መክፈት ነው መጀመሪያ የምታረጋው አሁን ስልክ ውስጥ በጣም መጥፎ ነገር ነው ፓተርኑ ልክ ነቃ አይደል መጋረጃን ትከፍታለህ ነው ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው የተዘጋው ማለት ምን ሆነ ማለት ነው ተከፈተ ማለት ነው ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው እና ምንድነው የሚያመጣብን ጉዳይ መሰለ ማይከል ነቂ ሆነው ይባላል በመንቃትና በመተኛት መካከል ነውል ከንቅልፍ ምንነቃው ብንናለን በመተኛትና በመንቃት እና አይምሮአችን ቀደም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት ስትተኛ ነፍስ ግን ልብ ነቅታለች ስጋ ነው የሚያንኮራፋው ሰሎሞን እንዳለው ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል ምክንያቱም ህልም ሌላ ነው ራእይ ሌላ ነው ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው ስለዚህ ወዲያው ስታነሳ ይሄን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው ገባ ደግሞ በስልኩ ደግሞ የምናያቸው ዜናዎች በጣም ኔጌቲቮች ናቸው ወይ የሆነ ፕሌን ተከሰከሰ የሆነ ሰው something ታሰረ የሆነ አደጋ መጣ ጦርነቱ እስራኤል እንተና ላይ እንደዚህ ያደረገች የሚለው ኔጌቲቭ ነገር ደግሞ ይበዛዋል እሱ በጣም እና ደግሞ ስከፍተው ወዲያው የተላከለ ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው ነው አሁን ምን አትወድም ብባል ስልክ ነው ስልክ ሰው ራሱ ባይደውልልኝ እመርጣለሁ በጣም ነው መጣላው ሲደወልም ሳይም እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ ይረብሻል ኖቲፊኬሽኑ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ ውስጥ ነው ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል ምን አገባህ አንተ በሰው ህይወት የምትኖረው
የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ አርቲስት ገሊት ምን በላሽ በሚል ዜና በማገባ በሰው ህይወት ጀመርክ ህይወትን አከተመ ያንተ ህይወት አይደለም ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው የሞትክ ማለት ነው እዛ ላይ በቃ አንተ ቀን አይደለም ያገጽ የሌላ ሰው ገጽ ነው ባንተ ደብተር ላይ ሌላ ሰው ነው የተጻፈው እዚህ ይሄ በጣም ወሳኝ ነው ሁለተኛ ሞባይል የአይምሮ ሂደት ያዛባል እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው ከምንድነው ከግኝት ጋራ መንፈሳዊ ግንዛቤ ያዘ ነው ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየው የቤታ ሞገድ ነው በቃ አለቀ ፈጣን ሽግግር አንተ እስቲ ኢማጂን ከአልፋ ወደ ቴታ ከበቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው ይሄ በጣምና ከገጠር ልክ መርካቶ ማለት እንደመወርወር እንደማለት ነው ልም ካለ እንትን ውስጥ ገጠር ውስጥ ምንም ነገር ማይታይ ቦታ ኒውዮርክ ውስጥ እንደመግባት ኒውዮርክ ጫካ ፎጫካ ግራ ይጋባል ሰውየው በቃ መኪናው ፒር ሲልበት ምናምን ለምሳሌ አንተ ኤሊየን ከተማ እንደመግባት ማለት ነው በቃ አልፋ ቴታ እዛው ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው አስበው እስቲ ከመረጋጋት ወደዛው ውስጥ ገባለ በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘወል እሸቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23 በድሮስ 87 20 አሁኑን ደውሉ ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው እንዴት ነው ኮሮሶ ሚሎ አሊያ ለሰው እኔ አሁን ስለሰው ምን አገባኝ ምኖረው የራሴ ነው የመጀመሪያ ህይወት ያደል እና ለዚህ ነው ሰው ገና ረብሾ ይውላል በጣም አንዳንድ ሰው ረብሾ ይውላል ለምንድን ነው የሚረብሸኝ ይሄ በጣም መቸገርበት ነው የራሱን ረብሻ እዛው ይቻለው እኔ አይምሮ የጸጥ ያለ ነው ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል በጣም ትልቁና ክፉ ነገር ያ ነው ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያሰው በራሱ ወጥመዱስ ገብቶ ማለት ነው ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ በሰው ታሪክ ትጀምራለህ በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰቱ ላለ ቀና ማለት አትችልም ቀና ሙሉ አሁን በቃ ድሮ ወደል ሰማይ ሰው የሚያይበት ጊዜ ነበር አሁን ግን ባጎንብሶ ቲክቶክ ሜኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል አንዳንዱ በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል ወደ መለኮታው ጸጋ ወደ ስጦታው ሰበቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል ይሄ ሰውና ጥቅም የለው ይሄ ታሪክ የለው በሰው ታሪክ ነው የኖረው ገሊት ምን በላች እኔ ምን አገባኝ ምን ይመለከተኛል አሁን መጀመሪያ ራስህን ነው ኤነርጂ ነው ተፈጥሯዊ የነርቭ ስርዓታችን ይዛባል በቃ ጭንቀት ነው መጀመሪያው እንትን ስልክ ጭንቀት ነው የሚመጣው የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም አይምሮ ይዛባል ካንዱ ውጥረት ወደ ሌላው ውጥረት ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው ከዛ ስድስተኛው ከስልክ ምናም ከተለየ በኋላ አልጋ ውስጥ አየን ካልጋ ወረድን መጋረጃ ከፈት ፀሐይ ፊታችን ታጥበን
ጠዋታችንን በምስጋና መጀመር ይሄ እንግዲህ ደስ ይላል እቺ ትንሽ ብዙም ባልልም ሁላችንም እናቅ ሰባቱ መቅረዛችን ሰባት መቅረዞች አሉ አይደለ እንዴ በለስጸልይ ነው 1 2 3 4 5 6 ከዛ አንገታ አለ 7 በቃ መቅረዝን አምላክን በማመስገን መጀመር ቀን ዘርግተጅን በጣም ደስ የሚል መብራትን አብርተ ጣፍን ሻማን አብርተ ባልባልህ እምነት አላቀም ብቻ አምላክን በማመስገን ቀንህን መጀመር ለምሳሌ ባል ሚስት ልጆች ካሉ ምንድነው ጧት ወደ ምግብ የሚሄዱት ነው አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ ጸሎት ቤት ሁሉም የራሱ አንድ ጸሎት ቤት ይኖር ይገባል ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በመስጋና እንተማረግ ውሃ ቀርበው ነው ወደ ምግብ ከመገባት ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው ስለዚህ በመስጋና መጀመር እውነት ለመናገር ብዙዎቻችን ያው ስልኩ ነው የሚቀድመው በጣም በልጧል ሁለተኛው ጌታ ሆኗል ማለት ነው ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል ሆም ብለው እንዳረጉ ታውቃለህ አንድ ሁክድ የሚል መጽሐፍ አመበ ነበር ድሮና ይሄንን መጽሐፍ የሰሩ ሰዎች ለምሳሌ ቲክቶክን ፌስቡክን የፈጠሩ ሰዎች የኛን ባህሪ አጥንተው ነው ሱስ ነው ያደረጉብን አሁን ሊትራሊ ስልክ ከኮሙኒኬሽን ዲቫይስነት አልፎ ልክ እንደ ሲጋራ እንደ ጫት እንደ መጠጥ ሱስ ሆኗል ሰዎች አላስተዋሉትም እንጂ ሱስ ሆኗል እንዲሁም አንድ ሰውዬ ሰዎች እንዲህ ብሎ ሲጠቀሙ ስልካቸውን ወስዶባቸው ሲያሳይ ኤሌ ውስጥ ዞምቢዎቹ አሉ አይደለ እንደዚህ ብሎ ምናምን የቆሩት የሆነ ድራግ አዲክት ሆኖ ምናምን ነገር ልክ እንደዛ ይመስል የሰው ልጅን የውስጥ ፍላጎት አጠኑና ከዛ ጋር አብሮ መሄድ ነው እዛ ስልኮቹ ላይ ያስቀመጡት ማለት ነው ስለዚህ ሰው ጧት ሲነሳ አምሮ ስልክ ውስጥ የሆነ የሚያድነው ነገር ያለ ይመስላል የሆነ ልዩ ኢንፎርሜሽን ያለ ይመስላል ስክሮል ቢያደርግ ምንም ነገር የለም ምንም ነገር እንደተባለው ሁሉ ነገር ያለው ፈጣሪያችን አምላካችን ጋር ነው የሱን ፈቃድ ጠይቀን ውስጣችንን አረጋግተን ብንጀምር ስልክ ኖቲፊኬሽን ቼክ አድርገን ከምንጀምረው በጣም የተሻለ ቀን ይኖርናል አባቶቻችን እንደዛ ነው ቀንህን ለማሳመር ነው በጣም ለራስ ስትል ነው አጨፍግገህም ዋል ትችላል አሳምረህም ዋል ትችላል እኔ ራሴ ብዙ ጊዜ አንዳንድ ግዴታዎች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን ምክንያቱም ጨረራ አለ ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ እና ይሄ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ ጄን ነገር ቢያንስ ይሄን መርዝ ማውጣት አለብኝ አጄ ታመማል ጠጠር ምናምን እንደዚህ ልጆች እንደምንቀልብሽ እንደሚጫወቱት አይነት እንደዚህ ግንድም የግዴታ ነው አለያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው ስለዚህ በጣም እና ጠዋታችንን በመስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው በጣም የተረበሸ ያደርጋልና ጊዜን ባርኮ አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማው እንዴት ጊዜ ያጥራል በጣም የተትረፈረፈ ጊዜ ነው ያለን በጣም እና አንዳንድ ሰው እንደ 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም የሱ 24 ሰዓት እና የኔ 24 ሰዓት አንድ አይደለም ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ በቃ ጊዜን ባርከው አካባቢን ባርከው ማገኛቸውን ወዳጆችን ሁሉ ባርካቸው መውጣበት መገባበት ሁሉ ባንተ ሰላም ባንተ ብርሃን ባንተ ፍቅር ብቻ የተመላ ይሁን ብለህ ተወጣለህ ይባርከዋል አምላክ አንኳኩ ይከፈተላቸዋልና ምጸልየው ለራስ ብቻ አይደለም ለአካባቢ ለጓደኞች ለመስሪያ ቤት አሁን አንተ ማን ያዘዋል ፖድካስት ነው እዚህ ልትቀርጽ ትመጻለህ ነው ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው ግዴታ ነው ስለዚህ ይሄ ማለት በመትገባበት በመትወጣበት ሁሉ ጠይቀዋል የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊቶቹን ታጥበው በመስጋና አምላካቸውን አመስግነው መጀመር ምን ያህል ግን ኃያል ነው አሁን ያለው ነገር ምን ያህል ፕራክቲካል ነው አንድ ሰው ተነስቶ ፖድካስት ይሁን ሬስቶራንት ቢዝነስ ይሁን ሰራተኞቹን ይሁን ቢባርካቸውና ጸሎት አድርጎ እግዚአብሔር ሆይ ባርክልኝ ቢል ምን ያህል ፕራክቲካል ነው እንደው እምነት ለሌለን ሰዎች ምንም ነው አሁን እኮ ምግብን በማየት አጣቀው በመቅመስ ነው ስላየው ምንም ሊሰጣ አይችልም ብርቱካኑ ይምራል ይጣፍጥ በመቅመስ ነው መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ ዕውቀት እንደ ማለግ አትችልም ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ እናት ልጇን ቅባት ብትቀባና ለሰው መጎመመኘት ለሰው መጸለይ ላንተም ያበረከት እንዲያድርብ ያደርጋል ይተርፋል ራሳችን ሞክረን ነው እኔ እውነት ለማውራት ሰርቶልኛል እኔ ምንም ነገር ከማድረግ በፊት እግዚአብሔርን ስጠራው አንዳንዴ ሶም ኮች ማድረግ ሊሆን ይችላል ኮንተንትም ሊሆን ይችላል ስጠይቅ አምላኬን ከጠየቁት ካስታወስኩኝ ሲባረክ እኔ በግል ያይቻለውና ግን
ብርቱካኑን ሰዎቹ ቀምሰው ካላዩት እንደማያውቁትም የሚሰሙንም ሰዎች ካልሞከሩት በስተቀር አይገባቸውምና ባርከው ጸሎት አድርገው አመስግነው ቢጀምሩ ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ ምንም ቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምጽ ቀንህን አለመጀመር። አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም ጩኸት ምናምን የለም። ለምሳሌ ድምጽ ንዝረት ነው። ባለፈው አይተናል ስለ ድምጽ ኃይል እዛ አልገባምና መጀመሪያ ምን ሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ ምን ሰማው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ ነው እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ሲሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ በከፍትለትና የሆነ ጩኸት በከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና በጣም ውጥረት የተመላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው እኮ ብዙ ጊዜያችን የምንረበሸው። ያንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጧቱን በጥብጦ የተነሳ ሰው ቀንን ሁሉ ሲበጠብጠው ይውላል። በጣም የሚያሳዝነው ነገር ይሄ ነውና አንዳንዴ የት እንሂድ ትላለህ አንደ ማለት ትደርሳለህ። ሶስተኛ ኢቭን እንደው ትራፊክ ተመልከት እስቲ የትራፊክ ጃም አይረብሽም? በቃ ቢቢ ገና ጠዋት ወደ ስራ ስትገባ እንግዲህ አስብ ተነስተ እንኳን ነቅተ ስትሆን ያለው ፍጋቱ ምኑ ስታዩ ቢብ በቃ እኔ ወደዚህ ስመጣ በቃ ጭንቅንቅ ያለ ነው። ሶ ምንድነው ማድረግ የምችለው መሰለ በቃ የሚያበሳጨኝ እንዳይኖር ጥሩ ነገር ማሰብ ጥሩ ነገር በማሰብ የድሮ ሆነ የሆነ ሲያችን እስክታልፈው ድረስ ማለት ነው። ምን ያህል ኤነርጂ እንትንህን ኤነርቭ ስርዓት ይወጠራል። በቃ የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። ወጥር ተላለ እንግዲህ ለየቴታና አልፋ ሞገድ በቃ ኮላፕስ ያደርጋል ማለት ነው እንጂ አንድ ግኝት ታገኝ ነበር በዛን ቀን ተመስጦ ውስጥ ተገባ ነበር። ያ አይሆንም። በቃ ልብህ የልብ መስክ ትርምስ ይሆናል፣ ኬዎስ የሚያልቅ ነገር ይሆናል። ስለዚህ በመትኩ ሰዎች ለስላሳ ነገር ቢጠቀሙ ለስላሳ ድምጽ ጩኸት ሳይሆን ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ክራር ዋሽንት ደስ ይላል። ጠዋትህ ወፎች ሲጮሃት ታይም ጠዋት እንዴት ደስ እንደሚል እና የተፈጥሮ ድምጾች ብትጠቀም ወፎች ለምሳሌ እኔ ቤት እንትን ነበር ያው ወፍ ባላረባም ድምጾቹን ግን አምጥቼ አሁን እንትን አለብኝ ተበላሽብኝ እንጂ ከፍታለውና በጣም ደስ ይላል። ተፈጥሮ ነው የሚመስለኝ። ቢያንስ ደሞ ትንሽዬ ውሃ አይነት አምጥቼ ውሃውን ድምጽ ሰማ አይታሃት ይሆናልላችና የነፋስ ድምጽ የውሃ ድምጽ ነው ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተ ቁርስን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ ቁርስን ከበላ በኋላ እና በቃ ከዛ በኋላ ያለው በጣም ወሳኝ ጉዳይ ነው። ከዛ በኋላ መስማት። ሌላው 8ኛው መጨረሻው ግጭት ውስጥ አለ መግባት። ጠዋት ስትነሳ ይሄ ለባለ ትዳሮች ይሆናል፣ ብዙ ለላጤዎች ብዙ እንትን አይልም። አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ባትጨቃጨቅ ደግሞ ሜሴጅ መላክ ከጀመርክ የሚያናድድ ሜሴጅ አገጥሞ የሚያናድድ ቴክስት ልኮል በጠዋት አንድ ሰው ሙሉ በቃ አንተ ደግሞ የሚያናድድ ከመለስክለት ባትመልስለት ነው የሚሻለው። ለዚህኛው ጉዳይ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ ጠዋት ስትነሳ ወይም ከሰው ጋር ተጣልተው ወይም ሰው ሰድቦ ኦር ደግሞ ወንድ ጓደኛም ይሁን የሴት ጓደኛ ተጣልተው ሊሆን ይችላል ያን ማሰብ ከጀመሩ ቀናቸው ሞተ በቃ እዛ ላይ አቁዋልና ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀል አንተ የለህም በዛን ቀን ያንተ ቀን አሉና ምን ሆኖ ሩጫዬን ጨረስኩ የሚል ጥቅስ አለ አይደል?
አንዳንድ ሩጫ መጨረስ ጥሩ ነው አንዳንዱ አቋርጦ የወጣብኝ ጥቅስ የለም እንጂ ቢሆን ይቻላል አይደል ያንተ ቀን አልኖርክም በቃ በሐሜት ጎሲፕ ከጀመርክ ቀኑ ሙሉ የሐሜት መንፈስ ነው አንተ ላይ ያለው በስድብ ከጀመርክና ቢጠነቀቁ ለራሳቸው ሲሉ እና ወዲያው ስሜት መጨነቅ ይጀምራል የስግብግብነት ስሜት የኢጎ ከፍ ይላል የልብ ቦታችን ይሄ ነው እንትን ይላል ትኩረታችን ትርምስ ውስጥ ይገባል በቃ ተተራመስክ ስድብ ከጀመር ትርምስ ነው በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኛ በሱ መተራመስ አንተን አተራምሰ ይውላልና በጣም ከባዱ ነገር እሱ ነው ስለዚህ የዘገየ ምላሽ ጠዋት ብንሰጥ ሜሴጅ መጣልህ አይደል መጥፎ ነገር ምላሽ ወር አንድ ሰው በጽሁፍ የሆነ ስድብ ሰደበና በቃ ለውስጥ ሰላምን መምረጥህን ምላሽን መስጠት በፍቅር እንጂ በስሜታዊነት እንዳይደለ ለውስጥ ነገረው በቃ አትመልስለት ለውስጥ ነገረው ጓደኛ አድርገው ውስጥህን ማለት ነው ለዚህ እንትን አልሰጥም መልስ እኔ የፍቅር የሰላም እንጂ እንደዚህ አይነት ሰው አይደለሁም ብለ ለራስ ካነገርከው ያ መብከንከን ይቆማል እዛችሁ ሞመንት ላይ ሌላው ደግሞ ከመናገር በፊት መጸለይ አሁን ሚስት ለምሳሌ ብትኖር የሆነ ነገር ብትናገረው ጎረቤት ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለ መፍቀድ ትንሽ ኮንተምፕሌት በህሊና መጸለይ በቃ በሰላም አውለኝ ጌታዬ በቃ ቢያንስ አላ አይደለ ቢያንስ ራስን ታተርፋለህ የተወረወረው እንትን የግዴታ መመለስ ያለብህ እሳት ቢነሳ በነዳጅ አይደለም በውሃ ነውና ትንሽ ሺልድ አንድ ሰው ብትናገረው ወይም ቢናገርም ትንሽ ክፉ በክፋት መልሶ ዘጋዋለሁ ማለት ነው በሩ እኔ ውስጥ እንዳይገባ ነው ውስጤን ነው ማግረው አምላኬ ሆይ በቃ በጸጋ ልሂድ በሰላም ልኖር ዝጋው ትለዋለህ ይዘጋዋል ያ በጣም ወሳኝ ነው ስለዚህ በመጀመሪያው ውስጥ እንደው ክፉ ወሬዎችን ማስወገድ ልባችንን በጣም ጥሩ ማድረግ ስለዚህ የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው በቃ ባትሪ ፉል ሆኗል ማለት ነው ቀን ይሄ ኤሌክትሮማግኔቲክ ፊልድ ግን እንትን ካለ ውጥረት ከሆነ ውጥረታ ተወጥረቱ ውላለ ፍቅር ከሆነ ሃርሞኒ ከሆነ ዙሪያ ገባ ስትገባ ስትወጣ ያ ይሆናል በመጨረሻ ወጥተ ፀሐይን መሞቅ ሞባይል አይቀድም ከዚህ ሁሉ ፀሐይን መሞቅ በጣም ትልቅ ነገር ነው ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ ስሜት ይሻሻላል የመንፈስ ጭንቀት ይርቃል እንቅልፍ ውደትሽ ተካከላል የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል ይሄ ኃይል መስካል አይደለ ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው ቻርጅ አርገ ካልወጣው ዋጋ የለም ሞተና ኮርቲሶል መጠን የሜላቶኒን መጠኑ ይስተካከላል በቃ ይሄ ነው አዲሽናል ነገር ከፈለክ ግን ቅድም ግራውንዲንግ ማድረግ ትችላለህ ግን ግራውንዲንግ ቀኑ ሙሉ ምናም አድርገ ማመሻሹ አካባቢ ላይ ደስ ይላል ነው ሞር ግራውንዲንግ ማድረገው ኢቭኒንግ ላይ 11 ሰዓት ከምሽቱ በኢትዮጵያ ሰዓት አቆጣጠር ምናምን ላይ ደክሞ ከስራ ስትወጣ ደግሞ ይሄን ዝለህ የመጣውን ትንሽ ታጠፈዋለህ አይነት ነው ስለዚህ ፀሐይ መሞቅ ማንንም ግን አይከለክለውም የጧትን ትንሽ ብርሃን ሞቃርገ ሰውነትን አጥንተን ምናምን አይን እንዳይበላሽ ተነስና ቢሉስ አይንህን ከለለህ ነው እንትኑ ጨረሩ ዩቪ ሬስ ነው አደገኛ ነው ግን ጀርባህን ምንን ማስመታት አንተ አይንህን መከለል እኔ ደግሞ ሶላር ፊልተር ስላለኝ አልፎ እንደዚህ አረጋግ ፀሐይን አይቼ ኢንጆይ ማድረግ ደስ ይላል ስለዚህ ቀን ከዛ በኋላ ሞባይልን ጎርኩል ችግር መጠነ ማለት መሰረቱን ገንብተ ነው እንትኑ መዋቅሩ መስራ ከዛ በኋላ ማትፈረከስና አንተ ጽኑ ነህ ብርቱ ነህ ምንም አይነት ነገር ቢመጣ ምንም አትሆን of course የቀኑ ክፋት ይበቃዋል ተብሏል የራሱ ነገር አለው ግን ጧት ላይ ከእግዚአብሔር ጋር ህብረት የፈጠረ ሰው ሐሳቡን መልካም ያረገ ስሜቱን ኢነርጂ ባዮፊልዱን በጣም ስትሮንግ ሺልድ ካደረገ መጥፎ ዜናም ቢመጣ ቢዝነሱ ላይም መጥፎ ነገር ቢከሰት something ፋሚሊው ላይም ሆነ ቢባል እንዴት መመከት እንዳለበት ያቃል ማለት ነው ያ በጣም ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው በቃ የበረከት ሰው ይሆናል ስለዚህ ሰው ይሄ እያንዳንዱ ሰው ማድረግ የሚችለው ነው በቃ ቀኑን ባትሪ ፉል ሆኖ ቢወጣ ነው ዛስ ስለማይሆን ነው ቀኑ ሁሉ የተረበሸ እሱም ረብሾ ሰውንም ረብሾ በቃ ደክሞ ያደክማል ዝሎ ያዝልሃል በቃ አንተን እንትን በቃ ስለዚህ ትንሽ ነገር ያድርግ ይለወጥ ነው ማለት እና ብዙ ሰው ኃይል ያለን አይመስለውም ኃይል አለን እኛ ኃይል ያለን ዓለም ላይ ሳይሆን በውስጣችን ያለው ዓለም ላይ ነው ሐሳባችን ላይ ስሜታችን ላይ ምርጫችን ላይ ኃይል አለን አሁን አንዳንድ ሰዎች ለምሳሌ ከምዝጋና ጋር በተያያዘ
ጧት ሲነሱ ችግር ያለባቸው ሰዎች አሉ እናታቸው የታመመችባቸው የቤት ኪራይ መክፈል የሚያቀታቸው አክቹዋል ችግር ላይ ያሉ ሰዎች አሉ ችግሩ ሳይሆን ግን የሚጎዳቸው መልካም ነገራቸውን አለማሰባቸው ነው አሁን እኛ ብዙ በጎ ነገር እግዚአብሔር አድርጎልን እሱን ሳናስብ ሰይጣን ያደረገውን ትንሽ ነገር ስናስብ ውስጣችን እየተጨነቀ የሚመጣው ማለት ነውና አሁን ደግሞ ከሁሉ በላይ በስልካችን የሚመጣው ቻሌንጅ ህፃናት ላይ በጣም እየጎላ ነው አእምሮአቸው ዳሜጅድ እየሆኑ ነው እኔ በዙሪያ ያሉ ሰዎች ለምሳሌ ህፃናቶቹ ምግብ ለማብላት ስልክ መስጠት መቻል አለብን አይፓዳቸው ሲወሰድባቸው በጣም የሚያለቅሱ ሰዎች አሉና ይሄ ወዴት ነው የሚሄደው ለወላጆች ምንድነው ማለት ያለብን እዚህ ጋር በጣም በጣም ከባድ ነው እንግዲህ ወላጅ ተረብሾ ልጁን ይመረብሻል ማለት ነው ቅድም ያልኩት ነው በጣም ከፍተኛ ይሄ ደጅ ያልኩት ቀላል አይደለም ክፉም ልታስገባበት ይችላል በጎ ልታስገባበት ይችላል ነው ህፃናት ነጭ ወረቀቶች ናቸው የሚለው ስተት ነው በእኛ ትምህርት የፈረንጆቹ አባባል ነው የታቡላ ራስ ፍልስፍና የኛ ፍልስፍና አይደለም ነው ህፃናት ነጭ ወረቀቶች አይደሉም ነጭ ወረቀት ማለት ልሙጥ ማለት ነው ቀለም የለሽ ባዶ ማለት ነው ባዶ ማለት ምንድነው ምንም ነገር ቀለም የሌለው ማለት ምንድነው ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳሰሱት ዕውቀት ያገኛሉ አይነት አባባል ነው ወደኛ ሐሳቤ ግን ስንመጣ አሁን ይሄ በርግጥ ውድቅ ሆኗል አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ እምከርሰሙ አይመረ ሰገደው አንፈራጸ ይላል ዮሐንስ ከናቱ ማህፀን አወቀ ይላል ድንግል ማርያም ሰገደላት ሰገደ ዘለለ አመሰገነ ነው ሰላምታሽም ዘጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው ሰምቷል ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምጽ ለይተው ይሰማሉ እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማህፀን ውስጥ ነው ሰዓቷን ጠብቆ አሁን ሪሰንት የሆነ ፊቶሎጂ ጥናት ያን ያመለክታል ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አይደለ ያ አደግን ማለት ነው ሲወለድም በተመሳሳይ ነው በቃ ማህፀን ውስጥ የሆነ የምስጋና ዓለም አለ በጣም ማህፀን የተከበረ ነገር ነው በጣም የተቀደሰ ዓለም ነው እዛ ውስጥ የሚያመሰግንበት ዓለም አለ በጣም ሰፊ ጉዳይ ነው ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል ልክ ህፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው ጂኦሜትሪ ዝም ብሎ አይደለም አምላክ ዝም ብሎ አላስቀመጠም ይሄን 3 ማዕዘን ይሄን 4 ማዕዘን 4 ማዕዘኑን በር ነው 3 ማዕዘኑን በር ነው ግን የሚገቡበት በሮች የተለያዩ ናቸው ዛሷይ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ህፃን ያል ብቻውን ይስቃል ፈገግ ይላል ነው አንተ ምን ያያየ ነው የሚስቀው ልትል ትችላለህ ሚያየው አለ ነው 18 ወራቱ ላይ ይሄኛው ላይ ይዘጋል አለቀ ምን ይሆናል ማለት ነው ከናቱ ጋራ ከአባቱ ጋራ ኮሙኒኬሽን ይጀምራል ያንኛውን ዓለም ተቶ ወደዚህኛው ወደ ፊዚካሉ ይመጣል በቃ እንትን ይላል በሩ ከተዘጋው ወደ ውስጥ ማየት እንደማትችል አይነት ነው እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዘወልሸቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23 በድሮስ 987 2920 አሁኑን ደውሉ ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው በራስ እጅ ልጅህን ሲውሳይ ይሆናል አይደል መግደል ፈለ እንዴት ሰው የራሱን ልጅ ይገላል ታስዋይ ሰዎች ህፃናቱ በቃ ፍጥጥ ብለው ይሉ መናገር አይችሉም ዲጂታል ኦቲዝም የሚባል ነገር መጥቷል ዲጂታል ኦቲዝም መናገር አይችሉም በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው በፍጹም ማድረግ የሌለብን ነገሮች አሉ እና የልጅ አስተዳደግ ስልጣና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆችና አሱሰኛ አደረግናቸው አምሯቸው በማይሆን ኤክሰስ ፕሮቶን እሱንቶ ፕሮቶኑስ አሁን ከዚህ የሚወጣው ፕሮቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስበ አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖና በሽተኛ ልጅ ለምን ተወልዳል ማለት ታረጋዋል የራስህ ልጅ ይሄ በጣም ትልቅ ስተት ነው እንዴት መስተካከል እንዳለበት አላቅም ግን ወላጆች ላይ ሰፊ ስራ መሰራት አለበት ልጅ እንዴት ታሳድገዋለህ ሲጀመር የኤነርጂ ሴንተር ወይቱ ጋር ነው ልጅ ይሄን ሁሉ እኮ ማወቅ አለበት ረቂቅ ነገር የሚያይበት አይን ምኑ ጋር ነው ሶዛ ላይ መስራት አለበት ይሄን ሁሉ አጣቅ እና ዝም ብሎ መውለድ ማሳደግ ማብላት ማጠጣት ይሆንና
እሱም እንትን ይሆናል ሞል ዲጂታሉ እንትን ዓለም ተቀላቃይ ይሆናልና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ ቢያጠኑት አንድ ነገር አሁን ቴክኖሎጂ በራሱ ስልክ መጥፎ ነው እያልንም እንዳልሆነ መገንዘብ አለባቸው ተንኮሎጂ ሆነ ይሄ እውነት ነው ደግሞ የኛ ዓለማወቅ ስላለ አክሰላሬት ያደርገዋል የሚያክሰው በስልኩ የቱጋ ማንበብ የቱጋ ጸሎት ማድረግ እንዳለበት ይገባዋል ሊሚቱ በቀን ውስጥ ስክሪን ታይሙ ስንት መሆን እንዳለበት ያውቃል በስልኩ ይነግዳል በስልኩ ያስተምራል በስልኩ ህይወት ይለውጣል አንተ በሚገርም ሁኔታ ጥንታዊ የሆነውን ኢትዮጵያዊ ጥበብ በመላው ዓለም ላሉ ተማሪዎች ያደረስክ ነው እግዚአብሔር ይመስገን ይሄ አሁን በቃ በሰይ ስራውን እየሰራ ነው ግን ሲያልቅ ግን ዘግተን ወደ ጸሎታችን ከፋሚሊዎቻችን ጋር ወደ ማውራት ወደ ስራችን መሄድ መቻላለን ስንጠቀመው ተጠቅመን አሁን ግን ህይወት አደረግ ነው አንድ ባልና ሚስትስ ጊዜ ያላቸው ይጀመሩ በየቤቱ ስትሄድ እኮ ባልም ራሱን ይዞ ሚስት ልጅም እዛ ይዞ የለም ሰራተኛም እዛ ጓራ ኮሙኒኬሽን የለም ሁሉም የለም ቆሟል የቆመ ህይወት ነው በቃ በሰው ህይወት እና የሚያዩት የሰው ህይወት ነው የራሳቸውን አይደለም በሰው ህይወት ነው የሚኖሩት ማለት ስለዚህ ሳትኖር ትሞታለህ መኖር ሳትጀምር ትሞታለህ ይሄን ዓለም ትለቃለህ እግዚአብሔር ልቀቅ ሲል ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው እንዴት ነው አሁን መላቀቅ አሁን አንተ ራስ ቅድም ምናልክ ስልክ ሲደወል አልፈልግም አልክ ቴክስቱ ኖቲፊኬሽኑ ቲን ነው እንግዲህ ቲክቶክ ብቻ ላይ ኢንስታግራም ፌስቡክ ዩቲዩብ ኢሜል ስልክ ቴክስት በቃ we are bombarded with በብዙ unnecessary 99% አይጠቅም የሚደውለውም ሰው ቴክስቱም ኖቲፊኬሽኑም የሚጠቅም ይመስላል እንጂ አይጠቅምም እንዴት ነው ያን ብሎክ አውት አድርገ መጽሐፎችን የምትጽፈው ተማሪዎችን የምታስተምረው ጠቃሚ ነገሮችን የምታረገው ይከባድ ነው እንዴት አይ ዘዴን እንዳልናገር ማለት ነው ለምን እንዴ ጥሩ አይሆንም እና ስልክ ምንድን ማለት ነው ይሄን ኢምፕሊኬሽኑ ብዙ ሰው አይደውልልኝ ለማለት ነው ባላነሳም ቅርብ እንዳይለው ምክንያቱም ከባድ ነው አይኔን ፈልገዋለሁ ጆሮዬን ፈልገዋለሁ እጄን ፈልገዋለሁ ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨራሩ ዝም ብሎ እንዲያጠቃኝ አልፈልግም ለራሴ ስል ነው በጣም እንደውም ስክሮልም አንዳንድ በጣም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው ከባድ ነው ጨራሩ ይሄ እንትን ኢፌክት ዛትስ ዋይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨራሩ ከፍተኛ ስለሆነ ነው 5G 6G ሲልኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው ሶ ምን ማድረግ እንዳለብን ከብዶናል ነው ያ በጣም አሪፍ እኛ ሪቲታችን ላይ እንግዲህ ስልካችሁን ዘግታችሁ ኔትወርክ የሌለበት ወደ ገጠር ነው የምንገባው ጫካ ውስጥ ነው የምንገባው መሬት ላይ እንተኛለን ዛፎችን እንነካቸዋለን ውሃ ላይ እንዋኛለን ብሪዝ እናደርጋለን ቅድም እንደተባለው ሰው ከሰው ጋር ቁጭ ብሎ ያወራል ይነጋገራልና በጣም ፓወርፉል የሆነ ፕሮግራማችን ነው ከሰኔ 20 እስከ 23 በአርባ ምንጭ ከተማ እናካሂዳለን ውጭ ሀገር ያላችሁ እዚህ ሀገር ሆነው የሚጨነቁ በስልካቸው የጠፉ ሰዎች ካሉ ወደ ልባቸው እንዲመለሱ 0987 2090 ደውለው መመዝገብ ይችላሉ ሌላኛው 30ኛው መጽሐፉ ወጥቷል ሜሪ ኢን ዘ ኦልድ ቴስተመንት በእንግሊዘኛ አማዞን ላይ ታትሟል እንኳን ደስ አለ 30ኛ መጽሐፍ ነው ይሄ መጽሐፍ ምን ላይ ነው የሚያተኩረው ኦፍ ካሜራ ስናወራ በእንደዚህ አይነት መልኩ ዓለም ላይ እንኳን አልተጻፈም በእኛ ሀገርም በውጭ ሀገርም ብላልና ድንግል ማርያም በኦሪት ነው ወይም ደግሞ በምንድን ነው የሚባለው በብሉይ ኪዳን ድንግል ማርያም እንደማለት ነው ትርጉሙ ስለምን ነው መጽሐፉ የሚያወራው መጽሐፉ 30ኛ ስራዬ ነው በርግጥ የመጀመሪያው በአማርኛ የታተመ ነበር የመጀመሪያ ስራዬ ማለት 2002 በኢትዮጵያ አቆጣጠር የመጀመሪያ መጽሐፍ የመጀመሪያ ነገረ ማርያም በብሉይ ኪዳን ይላል ብሉይ ኪዳን ለሐዲስ ኪዳን አካል ነውና ቅድስት ድንግል ማርያም በብሉይ ኪዳን በነቢያት በብዙ ምሳሌ እንዴት በትንቢት ተገለጠች የሚል 499 ገጾች የያዘ መጽሐፍ ነው 2002 ቆይቷል በጣም 10 ምናምን ዓመት ይሆናል አሁን እሱ ነው ወደ እንግሊዘኛ ቋንቋ የተቀየረው ራሱ ሊትራሊ ነው በደንብ ግን ተጨምሯል የአማዞኑ የእንግሊዘኛው 568 ገጽ የያዘ መጽሐፍ ነው ትልቅ መጽሐፍ ነው ለቲዮሎጂያን ለሪሰርቸርስ በጣም ስፒሪቹዋልስ የሚጠቅም መጽሐፍ ነው እና አማዞን ላይ ነው የሚገኘው ያው ውጪ ነው የታተመው አማዞንም ነው የሚያከፋፍለው እኔ ፒዲኤፉን ነው ምልክላቸው ተነከቨሩ እነሱ እንትን ይላል እና የለም ማለት ሪሰንትሊ 21st ሴንቸሪ ላይ 30 ልታገኝ ትችላለህ 20 ልታገኝ ትችላለህ 15 ልታገኝ እንደው ከፍ ካለ 40 ድረስ ይሄ ግን 144 ነው የተመሰለችው መሬታችን 144 ሲምቦልስ ነው በጣም ሲምቦልስ ከነ ሄኖክን ጨምሮ
ኢቭን እነዛን እዝራን ሌሎች እንኳን መጻሕፍት ሁሉ አካቶ በአጠቃላይ በብሉይ ኪዳን ብቻ 568 ገጾች የያዘ 144 ምሳሌዎች ናቸውና ኦፕን ማይንድድ ለሆኑ ብቻ የሚጠቅም በጣም ሙሉ ጊዜ እንደዛ ካሉን ካለቀልህ እና በጣም በጣም ጥሩ ነው ብዙዎች ያነበቡት ነው እንግዲህ ለኔ 30ኛ ስራ ነው አቅመ አዳም በለው በመጽሐፍ 30 ነው እንግዲህ አንድ 70 ይቀራል 70 መጽሐፍ ብንሞላ ጥሩ ነው አይደል of course why not እመቤታችን በጣም ተገልጻለች በብሉይ ኪዳን በጣም 144 ሲምቦልስ በጣም ብዙ ነው እኮ አብዛኞቻችን የምናቀው ጸጳጦስ ሶቦር ኖመርከብ እንዲ ነው ግን ያ የዳዊት ወንጭፍ አለ በጣ የኦርናው ድማል ብዙ ነው አጠቃላይ ከዘፍጥረት እስከ ሚልክያስ ያሉትን ነው ሰፊ መጽሐፍ ነው ትልቅም ነው ዳጎስ ያለ ነው ጥራቱን የጠበቀ ስራ ነው የአማዞን ሊንኩን ከታች እናስቀምጣለን ውጭ ሀገር ላላችሁ በተለይ ይሄን መጽሐፍ ሃርድ ኮፒውን ራሱ አማዞን ያደርስላችኋል ቤታቸው ድረስ ያደርስላቸዋል በጣም ትልቅ ነው ደግሞ ደስ ይላል ይዘቱም ራሱ በጣም በእነሱ ኳሊቲ ነው የሚያትሙት በጣም የህትመቱ ኳሊቲ የተለየ ያረካል ሳይው ራሱ እንዴት እንደተደሰትኩ ልነግርህ አልችልም ወደ ኢትዮጵያ አልጀመሩም የላቸው አማዞን ኒንጃ ያለ አይመስለኝም ግን ቢጀምር ብዙ ነገሮች ይሰራል ይስተካከላል ዝም ብለን ከምንል ቤት ድረስ ይመጣል ስለዚህ ከታች ሊንኩን እናስቀምጣለን ገስታችሁ ማንበብ አለባችሁ በቤታችን በብሉይ ኪዳን እንዴት እንደተገለጠች ነው የሚያወራው ሌላኛው ባለፈው ከመጀመሪያው በፊትም ከኔጋ ፖድካስት አድርገን ነበር የግዕዝ ቀመረ ፊደል የ3 ወራት ኮርሱ ተጠናቋል የመጀመሪያው ሴሚስተር ቀጣይ ሴሚስተር ምን እየታሰበ ነው እኔ እንዲሁም ትንሽ ጫፏን ቆርጣ አሳየኸኝና በጣም ትልቅ ኢንሳይት ሰጠኝ ማለት ኢስተርኖቹ እንዴት እንደሚያስቡ ሳይንስ ወይም ዌስተርኖቹ እንዴት እንደሚያስቡና ኢትዮጵያውያን ደግሞ እንዴት ሆል ፒክቸሩን እንደሚያስቡት አይቼ ይሄን ነው የተማሩት ብለህ ነግረኸኛልና በጣም አስገርሞኛልና ሁለተኛው ሴሚስተር ቀጣይ ሴሚስተር አለ እሱ እንዴት ነው የመጀመሪያውስ እንዴት ነበር እስቲ እንደጠበቅከው ነው በአንተ ፖድካስት ማስታወቂያው ተለቆ ነበር በሌሎችም እና በጣም ጥሩ ነበር ያው ቤዙ ይሄ ትምህርት መስጫው ሰሜን አሜሪካ ነው እኔ ከዚህ ሆኜ ማስተማር ነው ወደ 400 በላይ ተማሪዎች ነበሩ በውጭም በሀገር ውስጥም ያሉ የ3 ወር ኮርሳቸውን ጨርሰዋል እኔ 1 ሰዓት ተኩል ነበር ማስተማር የሚገባኝ የተነጋገርኩት ግን 3 ሰዓት ነበር ማስተማር የነበረው 1 ሰዓት ተኩል የፕሬዘንቴሽን ያለ 1 ሰዓት ተኩል ደግሞ ፍሪሊ ጥያቄዎቻቸውን እንዲጠይቁ እድሉን ሰጥቼ ነበር በጣም በጣም ብዙ ለውጥ ነው ትምህርቱ በራሱ በጠባዩ ቀኝ አንጎልን መክፈት ነው ሳይንሱ የዘጋውን የቀኙን ብሬን መክፈት ነውና በእርግጠኛነት በ3 ወር የብዙዎቹ በርገግ ቢያንስ ተከፍቷል ይሄ በጣም የሚያስደስተኝ ነው በጣም ብዙ ለውጥ ነው ማየው እና ቀመር 3ም በተመሳሳይ መልኩ አሁን ከቀመር 1 6 ወር ነው የሚማሩት ቀመር 3 ደግሞ ሞር ፕራክቲካል ሆነ ነው ሶል አባውት ኤነርጂ ከፍተኛ ዕውቀት መጀመሪያ ሲማሩ የነበሩት ያ ከፍተኛ ዕውቀት ዝም ብሎ ለሚዲያም ፍጆታ የሚውል አይደለም አይሆንም አቅም ይፈልጋል ዝም ብሎ አሮጌ ልብስ ላይ አዲስ ብትጥፍ እንትን እንደማያለት በጣም ሳክሪድ ሆነ ነው እና አባቶ እነ ሄኖክ የነበራቸው ሰፊ ነው ሆታ አይምሮ ዘሄኖክ ነው የሚማሩት ያ ሰፊ ጉዳይ ስለሆነ 3ኛው እና 4ኛው 5ኛው እያለ ነው የሚቀጥለው አሁንም በ3ኞቹ አልጨረሱም የግድ ወደ 4 ወደ 5 መሄድ አለባቸው ያን ሁሉ ለማወቅ እና በዚህ ግን ከአስከ ዘ ያለውን ኮድ ጨርሰዋል አላይ ስለ አልፋ አውቀዋል በላይ ሲገቡ አልፋ ቤት ነው አልፋ ስለሰራው አጽናፈ ሰማይና አጽናፈ ምድር አውቀዋል ገላይ ሲገቡ ደግሞ ገምልገ ኤነርጂ እንዴት እንደሚገሰግስ ኤነርጂ ጉዳይ ተራርተዋል ደላይ ሲገቡ ደግሞ ደጅናት እንደምታያት አራት እንትን አላት ስለ አራቱ ባህሪያተ ስጋ ስለ አራት መሰረታዊ ስለ ማተር ተምረዋል ደጁን አሳልፌ ሐላ ያስገብቻቸዋለሁ አብርሃም እንደተጨመረለት ያ መስኮት ነው ኢተር ይሉታል ሌሎቹ እኛ ግን ባህሪያዊ ነፍስ እንለዋለን ወደ ነፍስ ዓለም የምትገባ መስኮት ናት ያንን አልፈዋል ከዛ ወላይ ገቡ ወማለት እቺ ናት ባዮማግኔቲክ ፊልድ ማለት ነው ዋዌው ሰማይና ምድርን የሚያስተሳስረው ኤነርጂ ፊልዳቸውን አውቀዋል ዘላይ ደግሞ ያን ኤነርጂ ፊልድ ስትይስ መንፈሳዊ ዓለም ፍልሚያ ያለ ያን ፍልሚያ ተረድተው አቁመዋል ዘጉ ማለት ነው እስከዛ ድርሻቸዋለሁ ከዛ በኋላ ሚለው አለ በጉሮሮ የሚነገረው የህይወት ቀመር ከ8 ጀምሮ ያለውን እስከ መጨረሻው ድረስ ሰርክሉን በሙሉ ይጨርሱታል ለኢትዮጵያ የግዕዝ ቀመራ ፊደል ኮድ ነው ትልቅ እግዚአብሔር ለኢትዮጵያ ከሰጣት ሀብት ትልቁ በየ ማስበው ፊደሏ ነው ቀጥሎ ዜማው ነው
ሌላው እያለ ይቀጥላል በጣም የፍጥረት ካርታን ነው የሚማሩት ወደ ሶስተኛው ክፍል ሲያልፉ ግን ያን ኃይል እንዴት ነው አንደርስታንድ የሚያደርጉት ሞር ፕራክቲካል ነው ህይወት አላቸው ኤነርጂው እንዴት ይንቀሳቀሳል ነው ሰፊ ዕውቀት ነው ይሄ ከህፃንነታችን ጀምረን ብንማረው ኖሮ ሀገራችን በብዙ ብርሃን ትዋጥ ነበር ግን ያም ቢሆን እድሉ ያው ለገቡበት ወንዙ ሲያልፍ ግባበት የሚለው አባባል አለ ከሄደ በኋላ ልታገኘው አትችልምና ቶሎ እድሉን ተጠቅመው በአንተም ስፖንሰር ሰጥቼ ነበር ሰጣቸዋል የተወሰኑ ተማሪዎች ልካቸዋል አይደለ ሁለት ልጆች ልከናል እንግዲህ እስቲ እናንተ ሰዎች እንጠይቃቸዋለን ምን እንዳገኛችሁ ብዙ ጊዜ ስፖንሰር የተደረገ ሰው የከፈለው ነው በጣም የሚማረው እኔም በስልጣና ሳይ ሪትሪታችን በጣም ፈዋሽ ከተፈጥሮ ጋር የሚያገናኝ እኔ ብዙ ሰዎች ሲድኑበት ያየሁት ስልጣናችንን በሙሉ አቁመናል ሪትሪት ላይ ብቻ ተኩሮናል ይሄ ተፈጥሮ ነው የሚያክመው ከዝም ብሎ ንግግር ሰዎች በጫካ ውስጥ ሲሄዱ ሲዋኙ ግራውንድ ሲያረጉ እስከ ስልካቸው ርቀው እንደሚማሩት ይለወጣሉ ግን የሚገርመው ነገር በነፃ ስፖንሰር አድርገን ከምንወስዳቸው በላይ ውድ ብር ከፍለው የሚሄዱ ሰዎች ናቸው ሲሪየስሊ የሚማሩት እናንተን ግን እናያቸዋለን እስቲ ትምህርቱ ምን ይመስላል እግዚአብሔር ከፈቀደ በቀጣዩ ላይ ምን መማር ይመስለኛል ምክንያቱም በጣም አምሮዬ ላይ ብዙ ጥያቄዎችን የዛሬው ኦፍ ካሜራ ያወራነው ነገር ስለፈጠረ ማለት ነው ስለዚህ አሁን ይሄንኛው ሴሚስተር የዚህ ሁለተኛው ክፍል ነው ቀጣይ ላይ ያለው ቀጣዩ እንግዲህ ሁለተኛው ሴሚስተር መስከረም ላይ ነው የምንጀምረው አዲስ አመት ላይ በአዲስ መንፈስ ቢጀምሩት ተማሪዎች ይመርጣለው በዚሁ አጋጣሚ ዶክተር ጌትነትም አስትሮኖሚ ሲያስተምሩ ነበር አስትሮፊዚስት ናቸው ስነፈለክ ማለት ነው እኔ ያው ቀመረ ፊደሉ ላይ ነው ሰፊ ዕውቀት ሳስጨብጥ የነበረው አሁን እንግዲህ ሊሆን የሚችለው ምንድነው ምናልባት ምክንያቱም ደግሞ ማስተማር ለኔ ይከብዳል ከጊዜም ከምንም አንፃር ስለዚህ ሪከርድ የተደረገ አለ የተቀዳ ተማሪዎች ሲማሩ ጥያቄው ግን ባይሆንም ሙሉ ኮርሱ አለ ያ ኮርሱ ይላክላቸዋል ኮርሱን ቤታቸው ያጠናሉ የጥያቄ በሁለት ሳምንት አንዴ የጥያቄ መርሃ ግብር ብቻ አመቻቻሉ ከዛ ከቀመር 2 ጋር ነው ጆይን ማድረግ የሚችሉት ምክንያቱም ወንዙ አልፏልና ሮጦ በዛኛው መግጠም ነው እና ሄደው ከሁለት ጋር ተገናኝተው ሊጨርሱ ይችላሉ ግን በደንብ የሚያዩት ከሆነ ሊቀድሟቸውም ይችላሉ ዋናው የምሮ ፍጥነት ነው እዚህ ላይ እንትን የሚለውና በጣም ደስ የሚለኝ እናቶች አሉ በጣም ብዙ እናቶች አሉና የደረሱበት ሌቭል ሳይ በጣም ነው የምደነቀው በዚህ አይነት ነገር ቅርብ ናቸው ማለት ነው ልጆቻቸውን እናስተምር ብለው ገብተው ብዙ ተመራማሪዎች አሉበትና 400 ማለት በጣም ብዙ ነው ዕውቀቱን ጨብጠውልኛል በጣም የሚያስደስተኝ ነገር ይሄ ነው እና እስከ 7ኛው መጨረሳቸው ደስ ይለኛል 7ቱም ፊደላት ነው 7 ብርሃኖች አሉ ሌየርስ አሉ አሁን እነዛ መረዳት እንደማለት ነው 7D ድረስ መግባት እንደማለት ነው ከ8ኛው ዲ በኋላ ኢትዮጵያ ያቆማል ዘላለማዊነት ነው 8 የዘላለም እስከ 7 ያለውን ግን በደንብ ብዙ ነገር ነው ያዩት ቀላል ትምህርት አይደለም በጣም ጠንካራ በጣም በብዙ ምስጢር የተሞላ በብዙ ቀመር የተሞላ በጣም ብዙ ነገር ምናቸው ብዙ ሺህ ስላይድ ነው የተማሩት በስማ በሺዎች የሚቆጠር ስላይድ ነው ያስተማርኩት ይሄ ቀላል አይደለም ደስ ብሎኝ ነው ያስተማርኩት ደስተኞች ናቸው አሁን ደግሞ ሰኔ ወይም ሐምሌ አካባቢ ላይ የቱጌዘር አንድ ላይ ተሰብስበን ጋብዛለሁ አንተ እዚህ ነው እዚህ ያሉት ኢትዮጵያ ተማሪዎች ያው ለተማሪዎች ብቻ ቢሆንም ግን አንተ ያው ጆይን ታደርግና ታያቸዋለህ ምን ላይ እንደደረሱ ቪዲዮም ለመስራት እስቲ እንጠይቃቸዋለን የተወሰኑትን ሰዎች አዘጋጅና ኢንተርቪው ማድረግ ትችላለህ በጣም ጥሩ አንተ ፖቴንሻል ያያቸውን ሰዎች ምክንያቱም አላማው ቀደም ኦፍ ካሜራ አንድ ነገር ብላ አስደረገጥከኝ አንተ እኮ ለሚመጣው ትውልድ አባት ነህ ብለኝ ዕውቀቱ መሸጋገር መቻል አለበት ለትውልዱና ፖቴንሻል ያያቸውን ሰዎች ካሉ ሁሉም አለው ይብዛም ይነስም ትምህርቱ ያስገባል ግዴታ ይሄ ነው ይሄ ልልህ የምችለው ነገር አትደነዝዝም ይሄን ትምህርት ተምራ በፍጹም ልደነዝዝ አትችልም በቃ አትችልም ልደንዝዝም ብትል አትችልም ደስ አይልም ልደንዝዝ ብለህ ይሄ በጣም ደስ የሚል አገላለጽ ነው በቃ ተፈጥሮ ላንተ መልስ ትሰጣለች ባለፈው ያልኩት ነገር አለ አዋቂ ስትሆን ተፈጥሮን ተሰማለ ጠቢብ ስትሆን ተፈጥሮ ራሷ ተሰማሃለች እዚህ ስትደርስ ተፈጥሮን በሌላ መንገድ መረዳት ትጀምራለህ ቁጥሮች አንተን ኮሙኒኬት የሚያደርጉ ኢንተለጀንስ ይሆናሉ ህልምህ ሊያደርግ ይችላል
ብዙዎቹ ተኝተው ስለ ቁጥር ስለ ፊደል ያቃሉ ያልማሉ እንትን ይሉቻ ኤነርጂ ነው በጣም የተቀደሰ ነው የአልፋ እግዚአብሔር ስሞች ናቸው የሱ ስሞች ያላቸው የተሸከሙት ኃይልን አወክ ማለት ዲኤንኤ ይሰማል ይሄን ቁጥር ያውቀዋል ሴሎች ይሰሙታል ኮንሺየስ ናቸው ትነቃለህ ከነቃ ሌላ ልደንዝ ብትልም አሁን በጣም በብዙ እንቅልፍ ከነቃ በኋላ ልጨፍን ብትል ትችላላችሁ ልተኛም ብትል እንቅልፍ አይወስድህ ቆሟል ማለት ነው ስለዚህ በርግጠኛነት 400ንም ብጠይቃቸው በደንብ የተከታተሉት ከሆኑ ችግር የለም ራንደም ሊጠይቃቸው እንደም እኔ ንቁሶ አልሰጥም እሺ እኔ ራሴ ወጥቼ ጠይቃለሁ ክብራትና ክብራን እንግዲህ በጣም ጠቃሚ የሆነ ሁላችንም ልንተገብረው የሚገባ መረጃ ነው ዛሬ ያገኘነው ሁላችንም ስልካችን ህይወታችንን ያወደመው ይገኛል ታቁታላችሁ የኛም ቻሌንጅ ነው ግን የተባለውን ነገር ይዛችሁ እስቲ ለመተግበር ሞክሩት ቅድም የተባለው ነገር አለ ብርቱካን ካልቀመስነው በስተቀር ሲወራ ቴስቱን ቼክ አናቀውም ማለት ነውና ጧት እንደተነሳን ምንድነው የምናረገው አንሶላችን ውስጥ ሆነን የተባሉ ነገሮች እናድምጥ እንተግብር ውስጣችን በኃይል ተሞልቶ ከአምላካችን ጋር ተገናኝተን ያሉንን በጎ ነገሮችን አስበን አድንቀን በረከታችንን ቆጥረን በዙሪያችን ካሉ ሰዎች ጋር ጸሎት አድርገን አመስግነን ወደ ቀጣዩ ወደ መደበኛው ስራችን እንድንሄድ ነው እንግዲህ በዚህኛው ፖድካስት መመራችን ያስተላለፉት ከዶክተር ጋር በሱ ዩቲዩብ ቻናልም የሚገርም ውይይት አድርገናል በጣም ጠለቅ ያለ እና በህይወት በአመጣጣችን ዙሪያ ጥያቄ ያላችሁ ሰዎች ካላችሁ ከታች ያስቀመጥነው የዩቲዩብ ቻናል አለ ገብታችሁ ሰብስክራይብ አድርጋችሁ መከታተል ትችላላችሁ ከሰኔ 20 እስከ 23 በአርባ ምንጭ ከተማ ለ4 ቀን ስልካችሁን ዘግታችሁ ወደ ልጅነታችሁ ወደ ልባችሁ ገብታችሁ ውስጣችሁን የምታከሙበት ከተፈጥሮ ከአምላካችሁ ኃይል ጋር ተገናኝታችሁ ንጹህ ናችሁ የምትመለሱበት ልዩ አጋጣሚ ለ19ኛ ጊዜ ተዘጋጅቶላችኋል ጴጥሮስ 987 20 920 ደውላችሁ ተመዝገቡ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይሄንን ሪትሪት በመጋበዝ ህይወታቸው እንዲታከም እንዲታደስ ረዷቸው ላለው በቀጣይ ጠቃሚ ፖድካስት እንገናኝ ድረስ ቸር ሰንብቱ አመሰግናለሁ ዶክተር እኔም አመሰግናለሁ